እመቤት እሺ እግዚአብሔር ይስጥልኝ፣ እመቤት እግዚአብሔር ያክብርልኝ። እሺ እኔ እናት በርችልኝ። እሺ ሰላም መስቲ እንዴት ነሽ? ሰላም ሰብልዬ፣ እንደምን አላችሁላችሁ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እኔ እንኳን ሌላ ነበር ልናገር የገባሁት፣ እናገራለሁ። ግን በመጀመሪያ ይችን እህታችንን አይዞሽ አይዞሽ ለማለት ፈልጋለሁ። ምክንያቱም ብቻዋን አይደለችም። በቃ እሷ ስትናገር ስለ እኔ ራሱ የገለጸችን ይመሰለኝ እና በጣም ተሰማኝ። ላስት ዊክ ሜንሽን አድርጌው ነበረ። ያው በምግቡ ምናምን ልጅ መተኛት እንደጀመረች እና እዚህ ላይ ላነሳ የፈለኩት እኔ አሁን መተኛት ከጀመርኩኝ 20 ቀን ሆነኝ። እሱ አሁን 4 ዓመት ከ6 ወር ሆኗታል ማለት ነው። እና በቃ የእንቅልፍ ነገር ሰብልዬ በጣም ከባድ ነው። በዛ ላይ ማይግሪን የሚባል ነገር አለብኝ። በዛ ላይ የጠዋት ሰው ነበርኩኝ የጠዋት ሰው ሌሊት የሚነሳ ማለት ነው። እና በቃ ቀን ነው የምትተኛው እሷ፣ ሌሊት ኦልሬዲ የማይታመን መተኛት ማለት ነው፣ ሲነጋ ማለት ነው፣ ፀሐይ ሲወጣ። እና ይሄ ነገር በጣም በቃ ላይፍሽ ላይ በጣም እንትን ያደርጋል። ነግሬሻለሁ ባለፈውም። በቃ ከሰው በታች ነኝ ወይ እኔ ሰው አይደለሁም ወይ እስከምትይ ድረስ ማለት ነው። እና ግን ፖይንቴ ምንድን ነው እዚህ ጋር ያልፋል፣ ሁሉ ነገር ያልፋል፣ እግዚአብሔር ይመስገን። እና ያው ቲክቶክ መጠቀም አልጠቀምም ነበር፣ ቅርብ ጊዜ ነው የከፈትኩት፣ እናንተን ያወቅኩት ማለት ነው እንደከፈትኩ። እና አይዊሽ በፊት በሆነ ያወቅኳችሁ እስከምል ድረስ ማለት ነው። እና እግዚአብሔር ይመስገን ይኸው 20 ቀን በቃ ልክ በቃ 11 አወርስ ሌሊት በቃ የምትተኛው ማለት ነው ሳትነሳ። እግዚአብሔር ይመስገን። የሚገርም ነገር ምግቡን ቀይሪ ማለት ነው እንዳላችሁ ቀይሪ ምግቡን። በቃ እኔ ራሴ አላመንኩም። አንዳንዴ የማታምኛቸው ነገሮች አሉ። እውነት አሁን እሷ ገና ሲመሽ ተኝታ ጠዋት ነው የምትነሳው። በቃ የእግዚአብሔር ስራ አለ። የእግዚአብሔር ስራም ነው። የምግቡም በቃ ባዘር ያደርጋት ነበር፣ በአጠቃላይ የምትበላው ምግብ ማለት ነው። እና እግዚአብሔር የተመሰገነ ይሁን ሰብልዬ። እኔ በቃ ምንም ቃላት የለኝም። አይዊሽ ድሮ ባወኳችሁ ኑሮ እስከምል ድረስ ማለት ነው። እና ለዚች እህታችን አይዞሽ፣ ሁሉም ነገር ይስተካከላል፣ ሁሉም ነገር ጊዜ አለው። ግን የኛ መጣር ያስፈልጋል ለማለት ፈልጌ ነው። እና እውነት ስለ ራሴ ያወራች ነው መሰለኝ። እና እንድትጽናና ፈልጋለሁ፣ እንደሚያልፍ እንድታውቅ ፈልጋለሁ። ይሄ ነው ሰብዬ። ቅድም ስለ ፓክድ ምግቦች ነበረ፣ የታሸጉ ምግቦች ጥሩ አይደሉም ምናምን ስትይ አንድ ትዝ ያለኝ ነገር ልጄ በ6 ወሯ ነው በታሸገ ወተት የታመመችው ማለት ነው። አሁን እንግዲህ እዚህ ሀገር ያው ለህፃናቶች ይጠነቀቃሉ ምናምን የሚባለውን ነገር ነው የምናውቀው። ግን አሁን ማን ያምናል የፓውደር ሚልክ ውስጥ ባክቴሪያ ይኖራል ብሎ ማን ይገምታል? ገባሽ? ግን የታመመችው የፓውደር ሚልክ ውስጡ ባክቴሪያ ሰርቶ ጠጥታ ነው። እና ሰብሊ የዛን ጊዜ በቃ ህይወቷ ሊያልፍ ነበረ ማለት ነው። አይ ቲንክ 3 ልጆች ምናምን ህይወታቸው አልፏል የሚል ነገር ክሊኒክ ሰምቻለሁ። ዶክተሯ ምንድን ነው ያለችኝ? ጡት አጠባ ስለነበር ጡትሽን ባትጠባ ኖሮ ልጅቷ ትሞት ነበር አለች። የሚገርም አይነት በቃ ቮሚት ስንት ቀን ከሳምንት በላይ በቃ ልትሞት ነበረ። እና ይሄ ምግቦች ላይ ብቻ ሳይሆን ለነሱ ጥሩ የተባሉ ነገሮች ውስጥ ራሱ እንደዚህ አይነት ነገር መገኘቱ በጣም የሚያስደነግጥ ነው። እና ምንም ነገር አሁን አላምንም። ምክንያቱም እሷ ሴንሲቲቭ የሆነ ሚልክ ነበር የምጠጣው። ቁጥሩ ይሄ ነው፣ በአስቸኳይ አቁሙ ተብሎ ሲነገር ማለት ነው። ሰምተሽ እንደሆነ ሰብሊ በአስቸኳይ አቁሙ ይሄንን ወተት ተብሎ ሳየው ቁጥሩን እሷ የምትጠጣው ነው።
እና ምንም አይነት ነገሮች ማመን እንደሌለብን ቼክ ማድረግ እንዳለብን ይህንም በዚሁ አጋጣሚ ልናገር ፈልጌ ነው። እና እህታችንም አይዞሽ ደግሞ እግዚአብሔር ብድርሽን ይክፈለው። በቃ መተኛት ጀምሬያለሁ። አሁን እንደ ሰው መቆም ጀምሬያለሁ። ቀን ቀን ስራዬን ቀጥ አድርጌ መስራት ጀምሬያለሁ ለማለት ፈልጌ ነው። አመሰግናለሁ። ሰብሊ ሰላም ሁኑ። አሜን እናት thank you so much wow thank you for telling us that too yes like even ይሄ ምንድን ነው የሚባለው ምንድን ነው ይሄ ግሉተን ፍሪ ሲሪያል አለ ነዋ በጣም ይበላ ነበር ማለት ነው። ምንድን ነው ክቧ ማለት ነው ምንድን ነው የሚባለው ቺሪዮስ ያ ቺሪዮስ ግሉተን ፍሪ የሚባለውን እንትን ልክ ሊትራሊ እንደ ስናክ ይበላው ነበር ማለት ነው። እና that thing has mold you guys እንዲህ ስታይ እኮ ምንም አይታይም አይደል? ሞልድ አንዳንዴ ላታዩት ትችላላችሁ። ኢንቪዚብል ሞልድ አለ ማለት ነው። ከዚህ በፊት አውርተናል ስለ ሞልድ። ብዙ ሰው እሱን እንደ ስናክ ለልጆቹ ይሰጣል አሁንም ድረስ ማለት ነው፣ ግሉትን ፍሪ ስለሚል ብቻ። ስለዚህ እሱን አትስጡ። ኢቭን ካንሰር ሁሉ ኮዝ ያደርጋል ተብሏል ሰም ፖይንት ላይ። ዱ ዩር ሪሰርች ግን ፕሊዝ 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 ኤኒቲንግ ላይክ ታሽጎ የሚመጣ በባክስ በተለይ ታሽጎ የሚመጡ ነገሮችን ለልጆቹ ላለመስጠት ሞክሩ ማለት ነው። የተቻላችሁን ነገር ቤት ውስጥ ኩክ አድርጉ። አሳስ በቆርቆሮ ከታች እህታችን ብላለች። ሪድ እቃውን ማለት ነው ነው ኤክስፓየር ዴት ቼክ አድርጊ እና ከምንድን ነው ራሱ እቃው የተሰራውን ቼክ አድርጊ። ክሊን የሆነ እንትን ከሆነ ኮንቴነሩ ዩ ክድ ዩዝ እኔ እጠቀማለሁኝ። የስ አሳ አሁን ስንጠቀም ሜርኩሪ አለው አይደለ? ትልቁ አሳዎች በተለይ ማለት ነው። ስለዚህ አሳ አለው ሄቪ ሜታል ነው። we have to be careful like we don't eat asa every day ማለት ነው። the smaller the fish the lower the mercury ማለት ነው። like I don't know በየቀኑ መብላት ከፈለሽ ወይ 3 ቀን መብላት ብትፈልጊ you can use sardine instead ማለት ነው። ቱና ወይንም ሳልመን ከምትበይ ማለት ነው። ሳልመን once a week or if ከገፋ 2 እንጂ ከዛ በላይ like frequently እነኝን ነገሮችን መጠንቀቅ አለብን። because ከውስጥ የወጣ የገባውን ለማውጣት እንሞክራለን። ከዛ ባናባናት ደግሞ እንዳንጨብር ልጆቹ ላይ ማለት ነው። እና ሞዴሬሽን እስኪ እያንዳንዱ የምናደርገውን ነገር ማለት ነው even healthier ኦፕሽኖችን ብንጠቀምም ማለት ነው። ግን ፕሮዳክት እየገዛችሁ ለልጆች አትስጡ። ፕሮዳክት ነው የሚባለው አይደለ? not food ፓስታ መኮሮኒ ምናምን እየገዛን የምንሰጠው ለልጆቹ that product somebody is profiting from that ማለት ነው። እና to each his own when it comes to autistic ግን ሁሌ እንደምንለው is inflammation። ስለዚህ ኢንፍላሜሽን መቀነስ ከፈለግሽ ከልጅቷ ሰውነት ውስጥ ወይ ከልጁ ሰውነት ላይ እና ልጆቹ ደህና እንዲሆኑ ከፈለግሽ ወይ ደግሞ ያለባቸው ሲምፕተሞች ሊሆናሉ ኦቲዝም ላይክ ሲምፕተምስ ኦር ኮግኒቲቭ ኢሹ የተለያዩ ነገሮች አሏቸው አይደለ? ልጆቹ በጣም 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 መስተካከል ይቻላል። በቃ ሊትራሊ ማስተካከል ትችላለሽ ልጅሽን። ኢትስ ኦቲዝም ሶሪ there's nothing we can do for you ያ ኦቲዝሙ ነው በቃ ኦቲዝሙ ነው ስጩ፣ የፈለግሽውን ስጩ። no there's no such a thing። እሱን እያመናችሁ ልጆቻችሁን አቢዩዝ እያደረጋችሁ ነው። አቢዩዝ ነው የምለው ጤንነት አይደለም። አቢዩዝ እያደረጋችሁ ካላችሁ ፕሊዝ ዶንት ዱ ዳት። ለልጆቹ እድል ስጡ። ለልጆቹ እድል ስጧቸው። አይበላም እኮ ልጄ አይባልም እንዴ? በደንብ ነው የሚበሉት ልጆቹ። ሞክሩ። ሳትሞክሩ አይበላም አይባልም። ስለዚህ ሞክሩ። ልጆቹን በስነስርዓቱ ኩክ አድርጋችሁ ፊዳል። በጣም ኢዚ ነው። አይ ነው ላይክ እንጀራ በወጥ መስጠት እንዴት ቀላል ነው እንዴ? እንጀራ ገላግላ እኮ ነው እንጀራ። ግን እንጀራ ለልጆቹ ይጠቅማል ሁሌ እንደምንለው አይጠቅምም። በተለይ ኮግኒቲቭ ኢሹ ላለው ይሄ ነው when it comes to autism ከጭንቅላት ጋር ነው አይደለ? ሁሉ ነገር የተያዘው ኮኔክሽን ኢሹ የላቸውም። ገታቸው መስዳፕ ነው። ብሬናቸው ውስጥ አሳልት የለም። ኢንፍላሜሽን ግን ፉል ኦፍ ኢንፍላሜሽን ነው እና የሌለ ነገር የለም ዜር ማለት ነው። ስለዚህ እነኝህ ልጆች እንዴት አድርገን ነው ሂል የምናደርገው ሰውነታቸውን ብለን እንግዲህ የተለያዩ ኢንፎርሜሽኖችን እየተናገርን ነው። ዩቲዩብ ላይ ግቡና ተመልከቱ። ብዙ ጊዜ የምናወራበት ቶፒክ ስለሆነ ማለት ነው። ሂዱና ቴሌግራም ላይ ፉድ ሊስት አለ። ግሮሰሪ ይዛችሁ ልትሄዱ የምትችሉት ቴሌግራም ላይ ጆይን አድርጉ ያላረጋችሁ።
ከዛ ላይ ያን ሊስት ወስዳችሁ ልክ እንደ ሙያችሁ ቤታችሁ ውስጥ ኩክ አድርጉ ማለት ነው። ኦኬ ቢ ክሪኤቲቭ። በቃ የተሰጣችሁ ነገር ላይ ቢ ክሪኤቲቭ። እንደው በቃ እንቁላል ጠዋት፣ እንቁላል ጥብስ ጠዋት። ለምን እንቁላል ጥብስ ሁሌ የሚበላው ልጁ? እንዴ ዩከን ሜክ ማፍን መስራት ትችላለሽ፣ ዩከን ሜክ ፓንኬክ መስራት ትችላለሽ፣ ዩከን ሜክ ዋፍል መስራት ትችላለሽ። የግሜ ከሆላር ስታፍ ወዘ እንቁላል ማለት ነው። ልጆቹ እስከሚለምዱ ቀቅለሽ መሆን ይችላል፣ ግን እንቁላል ነው የሚበላው። ኦፍኮርስ ዜር ኢዝ ኖ ሪፕሌስመንት ፎር ኢት ማለት ነው። አለርጂ ከሆነ ደግሞ ይከን ኦልተርናቲቭ መፈለግ፣ ዳክ ኤግ ሊሆን ይችላል፣ ኦር ደግሞ ኩል ኤግ ሊሆን ይችላል። እሱ ደግሞ የማይሆን ከሆነ ደግሞ ሌሎች ነገሮች ማለት ነው። እንቁላልን የሚተካለት ምንድን ነው? ይዘቱን ማለት ነው። ወደ ዘ ኮንተንት እንቁላል ውስጥ ያሉ ብዙ ነገሮች አለ እንደ ቢቫይታሚንስ እና ኮሊን ምናምን ለብሬን ዴቨሎፕመንት ኢምፖርታንት የሆኑ ኒትሪሽን ማለት ነው። ኦኬ እንቁላል ካልበላ የሆነ ነገር ሰፖርት ማድረግ አለባችሁ ልጁን ማለት ነው ሰምሃው። ኦኬ ቢካዝ አዘርዋይስ ኢምፖርታንት የሆኑ ኒትሪየንት ነው ሾርቴጅ ያለው ልጁ ማለት ነው። ስለዚህ ዩ ኒድ ቱ ፋይንድ ሰምቲንግ ቱ ሪፕሌስ እንቁላል ውስጥ ያለውን ኒትሪሽን ሊያገኝበት የሚችለውን ነገር ማለት ነው። ስለዚህ እነኝን ነገሮች ሲሪየስሊ ይዛችሁ ማለት ነው። እናትነታችሁ እየቀደማችሁ አይ እንደ ፍሩት ሳልሰጠው እንደ ሁሉም ፍሩት ነው የሚከለከለው እንደ ሁሉ ምንድን ነው እያላችሁ ፕሊዝ ዶን ኤክስኪውዝ አታብጁ። ለእናንተ እንትን ማለት ነው ኤክስኪውዝ አታድርጉ። አይ እንጀራ ግን ምን ችግር አለው? ምንም ችግር የለውም እንጀራ መስጠት ከፈለጋችሁ ማለት ነው። ፍሩትም ምን ችግር አለው? ምንም ችግር የለውም። ግን ለልጆቹ ቤኔፊት ያደርጋሉ። መስዳፕ ገት ላለው ሰው ላይክ ለሳይ ጨጓራ በሽታ ላለበት ሰው ቀይ ወጥ ይበላል እንዴ? በርበሬ ይበላል? አይበላም። ሰው ለተወሰነ ጊዜ ወይ አልጫ ላይ ነው ወይ ከናካቴው ከምግብ ተከልክሎ ውሃ ሲጠጣ ሊሆን ይችላል የሚለው አይ ዶንት ኖ አንተ አሲድ እየወሰደ ማለት ነው። ግን ላይክ ጤነኛ ለሆነ ነው አን አፕል ኤ ዴይ ኪፕ ዘ ዶክተር አዌይ። ሆድ ዕቃው ጤነኛ ለሆነ ሰው ኢፍ ዩ ሃቭ ባክቴሪያ ካንዲዳ ኦቨርግሮስ ካለ እና ፓራሳይት ምናምን ኢንፌስትድ የሆነ ሰው ሃው ዛ ገነ ቢ ቤኔፊት ከዚህ ማለት ነው። ምንም ቤኔፊት አያደርግም። ከዛስ ልጆቹ ይበላሉ ሲያብዱታል በአናቱ ሁሉ ነገር ቀይሬለታለሁ ግን ስቲል አልተረጋጋም የሚሉ እናቶችም አሉ። ኦፍኮርስ አጋን ጎ ባክ ቱ ዘ ኪችን ኤንድ ሲ ዋት ሂዝ ኢቲንግ ማለት ነው። ባይ ዘ ኤንድ ኦፍ ዘ ዴይ ኤቭሪቲንግ ኢዝ ኢን ዘ ኪችን። ሂል ሲያደርግ ልጆቹ ሂል ሲያደርጉ ቴስቲንግም አያስፈልግም፣ ራሳቸው ይነግሯቸዋል። ኦኬ መረጋጋት ሲጀምሩ ኦልራይት በፊት ማያረጉት ነገር እያደረጉ ሲመጡ አንዴ ጥያቄ ጠይቃችሁ በአንዴ ነው መልስ የምታገኙት ማለት ነው። በፊት 30 ጊዜ ለፍልፋችሁ ማዳመጣችሁ ልጅ ማለት ነው። ስለዚህ there is a lot more benefit አለው። this thing is not new። ኪቶጀኒክ ዳየት እኮ አዲስ እኮ ታሪክ አይደለም። ከኪሳችን ረጅም ዓመት ሰው ሲጠቀምበት የነበረው ነው ማለት ነው። ብዙ በሽታዎችን ሪቨርስ ያደረገ የአኗኗር ዘይቤ ነው ማለት ነው። ኦኬ ለስንት ጊዜ ነው ይላሉ። ለስንት ጊዜ ነው እንዴ? ልጁ ሂል እስከሚያደርግ ዋች ዮር ኪድ። ኦኬ ልጁ ሂል እያደረገ ከሆነ ኮንቲኒው ፕሊዝ ባይ ኦል ሚንስ ዶንት ሂር ዘ ሶ ኮልድ ዶክተርስ ማለት ነው። ኦኬ ልጅሽ አጥንትሽ ይበጣጠሳል፣ ልጅሽ በቃ ሊሞትልሽ ነው እንዲሆናል ገና የዛሬ 5 ዓመት 6 ዓመት ልጄ ስለሚሆነው ይነግሩኛል ማለት ነው። ዛሬ ላይ ልጄ መርዳት ያልቻልኩ እዚህ እየተርገበገበ ኢንፍላሜሽን ድራሹን ሊያጠፋው ነው። የዛሬ 5 የዛሬ 10 ዓመት ስለ ልጁ አይ ዶንት ሃቭ ቱ ወሪ። የዛሬ ዓመት ለነገ ቀኑ ራሱ ይበቃዋል። ኦኬ እኔ አምና ወሪ አባውት ቱሞሮ። ዛሬ ላይ ምን እያረኩ ነው ለልጄ ነው። ኦኬ ኮንሲስተንት የሆነ ነገር ስታደርጉ ልጆቹ እየተቀየሩ ደህና መሆን ምን ማለት እንደሆነ ታውቃላችሁ ማለት ነው። ደህና መሆን እንዴ ተረጋግቶ ቁጭ ሲል ተታወሩት አይናናችሁን እያየ የሚያወራችሁ ከሆነ ኮንቨርሴት ማድረግ ሲጀምር ወደበር ትምህርቱ ላይ ፎከስ ሲያደርግ ስታዩ ልጆቹ እየተቀየሩ ነው ማለት ነው። ዋይ በምንድን ነው? መድኃኒት ነው እንዴ? ሰፕሊመንት ነው እንዴ የረዳው? ወይ መድኃኒት ነው የረዳው? ነው ፕራይመርሊ ምግቡ ነው ማለት ነው። ስለዚህ ምግብ ላይ ፎከስ አድርጉ። ይሄ ነው አንዳንድ ጊዜ ድክም እንልና ግን ለምንድን ነው ሁሉም ነገር የተከለከለው? ለምንድን ነው ግን? ማንም የከለከላችሁ የለም። ባይ ዘ ዌይ ማንም you can do whatever you want for your child ማለት ነው። እኛ እዚህ ጋር የምንለው ግን አንድ ነገር ምንድን ነው? ሂል ማረግ ከፈለግሽ ነው ልጅሽን የፈለገውን ይብላና ይሙት እንደሚሉሽ እንደነሱ ከሆነ you can guide and give him whatever ልክ እነሱ እንደሚሉት ማለት ነው። there's nothing you can do for autism. ከዛ at the same time ደግሞ let him eat በቃ enjoy አርግ ላይፍን ነው።
ልጁ ኢንፍላሜሽን እያበረረው አናቱ እየዞረ በአናቴ ካልተተከልኩ ይላል። ቢሄቪየር ኢሹ አለው። ራሱን ይጎዳል፣ ግድግዳ ላይ ይጋጫል፣ ራሱን ይነክሳል። በቃ መከራውን እያየ ማለት ነው። መከራውን እያየ ከዛ አይ ሶኬ እንጀራ እንደውም አንድ የሆነ ቪዲዮ አይቻለሁ። ምን ያስዋሻል? እንጀራ ላይ ነቴላ ነው ምናምን ተቀብቶ ይሄ ኒውሮቲፒካል እንኳን ሪከመንድ የማይደረግ ማለት ነው ተቀብቶ እንደዚህ ነው የሚበላልኝ እንጀራ ተብሎ ሲሰጥ ማለት ነው። ሪሊ ሳድ። እኔ የግንዛቤ ማነስ ነው የምለው። ሰው የፈለገውን መመገብ ይችላል ልጁን የፈለገውን ልጁንም እንደዛ የማዳን ያለማዳን መብትሽ ነው ወይ መብት ነው ማለት ነው። ኢንዲቪጁዋል ግን ለኦቲዝም ነው ብላችሁ አታሳቡ። ኦኬ ኦቲዝም ሂል ማድረግ ይችላሉ ልጆቹ። ኦኬ አሁን እኮ የገት ኢሹ እንደሆነ አሁን እንግዲህ ሚዲያ እየነገራችሁ ነው። ምግብ መስተካከል እንዳለበት እየነገራችሁ ነው። ከክትባትም ጋር እየተያዘ እንደሆነ እየመጣላችሁ ነው ማለት ነው። ኦል አሎንግ ስንል የነበረውን ነገር እየነገሯችሁ ነው። ስለዚህ በተቻላችሁ መጠን ፕሊዝ 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 this is very serious ነው። ልጆቹ መዳን ይችላሉ። ልጆቹ ይድናሉ። ኦኬ ኦቲዝም is not በሽታ አይደለም። ኦኬ ኦር ኮንታጂየስም አይደለም፣ የሚጋባም አይደለም፣ በሽታም አይደለም። ስፔክትረም each kid is different። ሁሉም ልጆች የተለያዩ ናቸው። ግን አብዛኛዎቹ 90% ገት ኢሹ አላቸው ማለት ነው። ገት ከሆድ ዕቃ ጋር የተያዘ ችግር አለ። በቃ ያን ችግር ቅረፉ ነው። this is very simple እኮ ነው። very simple። በገዛ ገንዘባችሁ ሄዳችሁ ምግብ ገዝታችሁ አምጥታችሁ እየመገባችሁ ልጆቹ ከሚያብዱ ማለት ነው። በገዛ ገንዘባችሁ ሄዳችሁ ጤነኛ የተባለው ምግብ አምጥታችሁ ለምን አትሞክሩ? ቤት ውስጥ ነው። ምን ያደርግላችኋል? ላይክ እንትን ካልበላ የምትሉት እናንተ ናችሁ እኮ። የእናንተ ዊሽ ነው ልጄን በበላ ባልበላ የምትሉት ማለት የእናንተ ዊሽ። ደግሞ እንትን አለ፣ ይሄ ኮምፒቲሽን አለ ማለት ነው። እንደናንተ እንደ ጎረቤት አትኑሩ። በቃ እኔ የወንድሞቼ የቶቼ ልጆች አሉ የፈለጉትን የሚበሉ ማለት ነው። ቁርስ፣ ምሳ፣ እራት ላይ የፈለጉትን ኒውሮቲፒካል ስለሆኑ ማለት ነው። እኔ ቤት ግን እንደሱ አይደለም። ከዚ ዜር ኢዝ ስፔሻል ኒድ ኪድ አለኝ። ኦኬ ሰው እኔ ቁርሱ፣ ምሳ፣ እራቱ በየቀኑ ፋንሲ ዳንሲ የሆነ ሰምቲንግ በቃ ቁርስ ላይ ዛሬ ጨጨብሳ ነው፣ ነገ ፍርፍር ነው፣ ከነገ ወዲያ ቂንጬ ነው፣ ከዛ ገንፎ ነው። ኖ ዜር ኢዝ ኖ ሰች ቲንግ። በቃ እሱም ድሮ ቀረ፣ ቀደም ቀረ አለ። በቃ ቀደም ቀረ ጋይስ። ኦቲስቲክ ማም ሆነሽ አሳይንድ ስትደረጊ እግዚአብሔር ይሄን ሪስፖንሲቢሊቲ ሲሰጥሽ ቀረ እሱ በቃ ያስጥ። ስለዚህ ፎከስ አርጋችሁ ልጆቻችሁ ላይ መስራት። እኔ አይ ዶንት ኬር ሃው ኮኮ ልጇ እንደምትመግብ ዳትስ ሄር ፕሮብለም። ኦኬ እኔ ቤቴ ውስጥ ያለውን ነው የማየው ማለት ነው። ኮኮ ቂጣ ጨጨብሳ ሰርታ ለልጇ ስትሰጥብታ ዋው እኔ ነግሬያታለሁ አትስጪ ብዬ። ማረግ ግን የእሷ መብቷ ነው። እኔ ኪችናችሁ መጥቼ ዋለታችሁን ይዤ ግሮሰሪ አልሄድም፣ ኪችንም መጥቼ ኩክ አላረግም። ፍሮም ማይ ኤክስፒሪየንስ ግን አይ ካን ቴል ዩ ሃው ኦቲዝም ሪቨርስ መደረግ እንደሚችል ማለት ነው። ሌቭል 3 የተባለ ልጅ በደንብ ከሰራችሁበት ሌቭል 1 ከናካቴው ዳያግኖሲስን ሁሉ ሊያጣ ይችላል ማለት ነው። ኦኬ ትዛት ሌቭል ሊመጡ ይችላሉ ልጆቹ። ካልሰራችሁባቸውስ ሌቭል 1 ነው ተብለው እናንተ እንትን ስትሉ ስትዝናኑ ልጁ የፈለገውን እየበላ ማለት ነው። not only inflammation guys, not only let's talk about other stuff too. ኦኬ እዚህ አሜሪካ ነገር እኮ የ8 ዓመት ልጅ ፔሪድ የምታይበት ሀገር እኮ ነን ያለ ነው እንዴ። ሆርሞናቸው ዲስራፕት ኤቭሪቲንግ መስድ አፕ ማለት ነው። ኒውሮቲፒካሎች ልጆቻችሁንም ነው የማወራው። ፎርጌት ኦቲዝም there is a lot of things going on። እናንተ ምግብ ያልሆነ ነገር እኮ ምግብ ነው እየተባለ የሚሸጥበት ሀገር ነው ያለ ነው። ምግብ is everywhere። ዞር ስትሉ እዚህ ምግብ ነው፣ ዞር ስትሉ እዚህ ምግብ ነው። ዞር አይናችሁ እስከሚጠፋ ድረስ ማለት ነው። አይናችሁ እስከሚጠፋ ግን ሪሊ ምግብ ነው። ወደደው በቃ ጣሙን ይወደዋል። ሶኬ አንድ ቀን ነው ችግር አለው። ሶኬ በርዝዴ የሆነ ሶኬ ገብርኤል ነው ሚካኤል ነው እያልን ማለት ነው። ኖ ሶሪ ኖ because they are very sensitive when it comes to autism በተለይ ማለት ነው። very sensitive ትንሿ ነገር 360 ወደኋላ እንደገና ማለት ነው። ለፍታችሁ ደም ተፍታችሁ ሰርታችሁ ከዛ ልጆቹ ወደኋላ ሪግረስ ያደርጋሉ ማለት ነው። you name it, you can call any therapy or any kind of medical intervention, you call it, nothing works inflamed በሆነ body ላይ ማለት ነው። nothing works, nothing አለ የተባለ ጥሪ ማለት ነው።
ምግባቸውን ካላስተካከላችሁ ኢንክሉዲንግ አሁን ልኮበሮን እያለ ሁሉ እያለ ያለው ማለት ነው። ልኮበሮን በቃ በጣም ፌመስ ሆኗል። ግን even that is not going to work if you're not working on the gut ማለት ነው። ኦኬ ሌላው ሌሎቹም ቴራፒዎች አሉ አይደለ? እንደው ገንዘብ ቢኖረኝ በተለይ አሜሪካ ኢትዮጵያ የምትኖር ወይንም አክሰሱ የሌላቸው ቦታ ልበል፣ ኢትዮጵያ ብቻ ሳይሆን ኤኒዌር አክሰሱ የሌላቸው ሰዎች አይ ዊሽ እንደዛ አሜሪካ ሄድኩኝ እናንተ ጋር በሆንኩ የሚሉኝ አሉ። እኛ ጋር ብትመጪ ምን ታመጫለሽ ሲስቱ? እኔ እዚህ ነኝ ያለሁት አሁን አይ ዶንት ዱ ኤኒቲንግ ሶ ምግቡ ላይ ስሪ። እዛም ምግብ ነው እዚህም ምግብ ነው፣ ግን መርጠሽ ለልጁ አቢ ነው። በቃ የኮሚትመንት ጉዳይ እና ኮንሲስተንሲ ልዩነት ነው ማለት ነው። ኮሚትድ ሆነሽ ኮንሲስተንት ሆነሽ you will see results without a doubt። ይኸው ቴስቲሞኒ እየሰማችሁ ነው፣ እየመጡ እናቶች እየተናገሩ ነው። they are not paid, we don't pay any one of them ማለት ነው። እዚህ ጋር ጀኒውን የሆነ መተው ነው የሚናገሩትና ባካችሁ እኔ እንደው አይ ዶንት ኖ ምለፈልፈው እንደዚህ ጉሮሬ እስከሚደርቅ በእውነት ምለፈልፈው ልጆቹ ስለሚቀየሩ እድል ስጧቸው። በስመ ኦቲዝም ልጆቹን እድል አትንፈጓቸው በእውነት። አንቺ ማርፈሽ ትተኛለሽ። ዩ ሪታየርመንት እናንተ አርጅተሽ ሪታየር ስታረጊ ማለት ነው ካልም የሆነ በቃ ኢንጆይ የምታረጊው ህይወት ነው የሚሆነው። ያልተረዳ ልጅ አላት እናት ግን በቃ እንዲሁ መከራ እንዳየሽ ነው የምትኖረው ማለት ነው እስከ ዕለተ ሞቷ ድረስ። ስለዚህ ፊውቸራቸውን እያሰባችሁ ዛሬ ላይ ያለውን ሁኔታ እያሰባችሁ የልጆቹን ማለት ነው ጠንክራችሁ ስሩ ዛሬ ማለት ነው። ጠንክራችሁ ስትሰሩ በቃ ነገሮች ብሩህ ነገር ተስፋ ነገን ዛሬ የምታዩት ነገር ለነገ ተስፋ እየሆናችሁ ወደፊት ትሄዳላችሁ ማለት ነው። እና ሁሉ ጊቫፕ ያደረገባቸው ልጆች ናቸው ያሉን አይደል? ሁሉ ህብረተሰቡ ማለት ነው ጊቫፕ ከሃይማኖት ተቋም ጀምሮ ዩኔመት ከቤተሰብ ከምን ከሁሉ ቦታ ማለት ነው ሰው ጊቫፕ ያደረገባቸው ተስፋ የቆረጠባቸው። እኛ ተስፋ አንቆርጥም ከእግዚአብሔር ጋር ማለት ነው። ይኸው ለውጥም እያየን ነው። ዋው ምን አርገሽለት ነው እንትኑ ረድቶት መሆን አለበት። ናቲንግ ምንም ቴራፒ ነው እንትን ነው በቃ ምግብ በቃ ምግብ ሴንሲቲቪቲ ደግሞ አሁን ዛሬ አሰሩ ብለናል አይደለ? ስታሰሩ ደግሞ ማለት ነው ግሉትን ሴንሲቲቭ አይደለም ስትባሉ ሄዳችሁ መቼም ግሉትን ገዝታችሁ እንደማሰጡ ነው ለልጆቹ። ግሉትን ሴንሲቲቭ ሆኑም አልሆኑም ለኦቲስቲክ ልጆች ግሉትን እንዳሰጡ they can digest the protein ኦኬ። ኢንዛይም የላቸውም ልጆቹ ማለት ነው። እሱን ወተትም እንደዛ። ወተትማ ኖ ነው ሲጀመር ማለት ነው። ወተት እየሰጣችሁ ልኮቨሩን ልጅ ያወራል ፎርጌት። እስቲ ወተት አቁሙ እና ልጆች ራሳቸው ማውራት ይጀምራሉ። ባይ ዘ ወይ ወተት ስታቆሙ እንኳን ማለት ነው ሌላ ምንም ኢንተርቬንሽን ሳታደርጉ ባዮሜድ ብቻ በማድረግ which is like ባዮሜድ ፕራይመርሊ የሚሰራው ምግብ ላይ ነው። ከዛ ኢቨን ቴስት እንኳን ላደርግ ስትሉ ምግብ ላይ ሰርታችሁ ከባዮሜድ ዳክተሮች ጋር ስትገናኙ ላይፍ gets easier ኦኬ። whatever ፕሮቶኮል የሚሰጣችሁ እንኳን ፕሮቶኮል የሚያደክም ነው አንዳንዱ ፕሮቶኮል really does my child need this ብላችሁ ግራ እስከሚገባችሁ ማለት ነው። አንዳንዱ ደግሞ ፈራሁት ተውኩት ምናምን ቅድማን ቢኔ ሂጅበት ሲል ነበረ እና አንዳንዴ ኦፍኮርስ ያስፈራል። እንዴት አያስፈራም? 30 ነገር ስትሰጡ ማለት ነው ያስፈራል። ግን it has to be done። በተለይ some of the things like heavy metal ካለ need to get out። በጣም ከባድ ነው heavy metal ከሲስተም ማውጣት። ሞልድም እንደዛው ማለት ነው። ስለዚህ ፕሊዝ ልጆቹ ላይ ዳይታቸው ላይ ፎከስ አድርጉና ስሩ። ፕራይመርሊ እሱ ነው በቃ ሎንግ ወይ የሚሄደው ማለት ነው። የፈለገ ቢሊዮነር ብትሆኚ የፈለገ መድኃኒተኛ አይ ዶንት ኖ የልጁን ጭንቅላት አውጥተሽ አስቀይረሽ ካላስገባሽ በስተቀረ የፈለገ ኢንቴንሲቭ የሆነ ቴራፒ ብትሄጂ ሚሚክ እያደረጉ ሊኖሩ ይችላሉ። እኛ we don't want them to survive like I said we want them to live ኦኬ። መኖር እንዲችሉ ነው ኢንጆይ እያደረጉ ላይፍን ማለት ነው as it should they should ማለት ነው። እና ሰርቫይቭ እንዲያደርጉ like yes ma'am yes sir good morning say good morning that's it how are you say how are you እያሉ እንዲኖሩ አይደለም የኛ ልጆች ነው በደንብ አንደርስታንድ አድርገው ነው ነገሮችን እንትን ማለት ያለባቸው። ይመጣሉ የአንደርስታንዲንግ ኦፍኮርስ ይመጣል። ምንም ሪሰፕቲቭ ላንጉጅ የሌለው ኤክስፕሬሲቭ ላንጉጅ የሌለው ልጅ ነበረኝ ማለት ነው። ነበረኝ ነው የምለው እግዚአብሔር ይመስገን። ስለዚህ ምግብ ኢዝ ማጂክ ነው።
ምግባቸው ላይ ስሩ ፕሊዝ 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 ፕሊዝ። እሺ የኮካ ኮላው ተደገመ ዛሬም እህቴ ስትናገር እና በቀደም እንደዛው ስትል ነበረ። እዚህ ውስጥ ያላችሁ ኤኒ ካይንድ ኦፍ ኮክ የምትሰጡ ፕሊዝ፣ ለልጆች አይሰጥም ኮክ እንዴ፣ ለአዋቂም እኮ ቀርቷል። አሁን ስኳር የምትሰጡ ፍሩት የምትሰጡ ፍሩት ስል all fruits except I don't know depending on your child healing journey ማለት ነው። ገና እየጀመራችሁ ከሆነ አትስጡ ምንም አይነት ነገር because it's sugar ነው በቃ ጋይስ። እሺ ገብቶ የሚያሳድጋቸው በደንብ እየኮተኮተ የሚያሳድጋቸው እንሰሶች አሉ ልጆቹ ሰውነት ውስጥ ያሉ ማለት ነው። ሊትራሊ ትል ነው እኮ አይደለ? ፓራሳይት ትል it's so disgusting እኮ እናንተ ስታዩ እንዴት እንደሚርመሰመሱ ማለት ነው ልጆቹ ወድቃ ውስጥ። እነኚህ ሊኪገት ያለው ልጅ ኢማጅን አንጀቱ ወንፊት የሆነ ማለት ነው። እዛ ውስጥ እነኚህ ነገሮች እንደፈለጉ እየተዝናኑ ደም ስር ውስጥ እየገቡ ከዛሳ ወደ ብሬን ሲሄዱ ማለት ነው፣ ወደ ጭንቅላታቸው ሁሉ ሲሄድ እኔ I will think of the worst case scenario to get me disciplined ማለት ነው። ልጄ ላይ ምንም ነገር እንትን ላለ ማለት ነው። when you think about giving your child some sort of like ምግብ ለልጁ ሰርቭ የማያደርገው ማለት ነው፣ ለባዲው ለልጁ ባዲ የማይጠቅም ነገር ልሰጪ ስትይ ይሄ እኮ መርዝ ነው እንዴ አምናገነት ነው። መርዝማ ለልጅ አይሰጥም በይ። ገዝቶ የሚያመጣ ሰው ካለ አውጥተሽ መድፋት ነው። ምን ችግር አለው ደግሞ? አሜሪካ ነገር አይደል? ድፍት መቅ ሁለተኛ ተስፋቸው እንዲቆርጡ ማለት ነው፣ እንዳይገዙ። አውት ኦፍ ሳይት አውት ኦፍ ማይንድ። ቅድም እንዳልኩ ስታዩ ነው የምትፈልጉት። ካላያችሁ አላያችሁትም ነው በቃ ይረሳል ማለት ነው። ስለዚህ ባካችሁን ምግብ ላይ በጣም ወጠራችሁ ስሩ። በገዛ ገንዘባችሁ ልጆቹን፣ ቤተሰቡን፣ እናንተም አትበዱ ማለት ነው። ሰው እየመረጣችሁ አድርጉ የምትችሉትን ሁሉ ማለት ነው። ኦኬ ምንድነው ቻይና ተልቦት ፈጭቶ ምንድነው ቻይና አልገባኝም። ያማኑ ቻይ ሲድ ለማለት ፈልገው ነው ሰብሊ። ቻይ ሲድ እና ተልባ ተፈጭቶ ቢጠጡ ምን ትያለሽ? ተልባ is good። ቺያ ሲድ ግን በጣም ሃይ ኦክሳሌት ነው። ስለዚህ you shouldn't give chia seed for the child ማለት ነው። ኦክሳሌት ካለው ካልተመረመሩ አላቸው ብላችሁ አስዩም አድርጉ። because oxalate the same thing ነው። ልክ እንደ ከዛም በአለፈ በጣም is very toxic ነው ኦክሳሌት። እሺ ስለዚህ አላቸው ብላችሁ አስቡ። ካልተመረመሩ ተመርምረው የምታውቁ ከሆነ ደግሞ ነው ከሌላቸው ስጧቸው፣ እየዘፈዘፋችሁ ማለት ነው። የተወሰነ ኦቨርናይት እየዘፈዘፋችሁ ምናምን ብሰጡ ጥሩ ነው። እስ ኦኬ። ግን ሃይ ኦክሳሌት ላላቸው ልጆች አይመከርም። ተልባ ግን እስኩድ ይክን አድቶን ስሙዚ ላይ ምናምን ማለት ነው። ተልባውን ደግሞ አትፍጩ፣ ማን ነው አትቅሉ። ቆልተን አይደለኛ የምንሰጠው። ሰው ኒትሪሽን ቫሊዩ በጣም ይቀንሳል። ስለዚህ ኒትሪሽኑ እንዲያገኙ ፋይበሩን ሁሉ ነገር እንዲያገኙ ሳትፈጩ ክተቱ ማለት ነው። ያው ጨምሩና ፍጩላቸው። ኦኬ አይ ቲንክ ፈቲያ ነሽ መሰለኝ ኔክስት። ከዛ ጄሪዬ ኖ ጄሪ ናት መሰለኝ አንቺ። ኦኬ ጎ አሄድ ፈቲያ። እሺ ሰብልዬ ሰላም ነው? እንዴት ናት? እንዴት ነሽ? እኔ እናት እግዚአብሔር ይመስገን አለው ደህና ነኝ። ፎሎኒክ አሲዱን ልከሽልኝ ነበረ፣ ለሱ በጣም ላመሰግንሽ ነው። ኦኬ እሺ ደረሱ። በጣም ቴክስት አድርጌልሻለሁ፣ አላየሽውም? ኦኬ ኦኬ ነና በጣም ነው ማመሰግነው። ተባረኪ። አሜን። እኔ መቤት እና ፎሎኒክ አሲድ ሲሰጥ መልቲ ቫይታሚን እሰጣታለሁ ለልጄ እና እሱን ማቆም አለብኝ ወይስ ነው? you can give her ሁለቱንም አብርሽ። ኤንአርሲ ነው or simple spectrum or something like that? አይ ዝም ብዬ ነው ለስፒች ነው እንትን የምላት መሰለኝ። ቫይታሚኑ መልቲ ቫይታሚኑ አዎ ዝም ብዬ የምሰጣት ምንድን ነው? የሁላችሁ ጋይስ ፎሊኒክ አሲድ ኦኬ፣ ፎሊኒክ አሲድ ከዴሪ ነገር ያለው ነገር ልጆቹ የሚወስዱ ከሆነ ማለት ነው። ዴሪ ነገር ማለት እንግዲህ ነሰሰሊ ፒሳ መብላት የለበትም፣ ወተት መጠጣትም ምናምን ላይኖር ይችላል። የምሰጧቸውን ሰፕሊመንቶች ቼክ አድርጉ። ኦኬ ላክቶስ ያለው ሶይ ያለው ምናምን ነገሮች ሰፕሊመንቶች አሉ እኮ። ሰፕሊመንት ማንበብ አለባችሁ።
like clean መሆኑን ማለት ነው there are some supplement ብዙ ነገሮች ያሏቸው ማለት ነው አይ አይደለም ሰብሊ ይሄ ሁሉም ነገር ፍሪ ነው ዴሪም ክሪፕሽን ሁሉም ፍሪ ነው እንደሱ ከሆነ ኦኬ ግን ለስፒች ብለው ምንድነው ያደረጉበት ለስፒች ተብሎ ነው አልሽኝ መልታይ ቫይታሚን ነው አይደለ አይ ከረዳት ብዬ እኔ በራሴ በግል ገዝቼ ነው ግን እነዚህ ነገሮች የካርግ ያለው ስገዛ ኦኬ ሶ ስለዚህ ፎሊክ አሲድ is a B vitamin ነው እዛ ላይ B vitamin ሊኖር ይችላል ሶ ኦቨርዶዝ ምናምን ትሆናለሽ ብለሽ ፈርተሽ ከሆነ she is not going to be እኔ NRC እየሰጠው ነው እንግዲህ ፉል ዶዝ ነው የሚወስደው ማይሳን NRC እየሰጠውት በዛ ላይ on top of that ነው ይሄንን ሰጠው ማለት ነው so from my experience I said you can go ahead and give ብዙዎቻችን እንደሱ ነው የምናደርገው ይመስለኛል ሁላችንም መልታይ ቫይታሚን እንሰጣለን and folic acidም እንሰጣለን ስለዚህ I think you should be good to go ስንት አመቷ ነው ልጅሽ 3 አመቷ ነው ኦኬ ያ ያስተካከልኩላት ነው ዳይት ላይ ናት ኦኬ ለውጥ አላት በጣም ተለውጣለች በተለይ ዴሪ ፍሪ ስትሆን በጣም ነው የተለወጠችው እሺ እግዚአብሔር ይመስገን አዎ ካገዛት ብዬ ነው መልቲ ቫይታሚኑን እና በጣም ደህና ናት ለውጥ አላት ኦኬ that's good ብትልኪልኝ ግን ደስ ይለኛል እኔ ፒክቸሩን ባይ she's 3 right you said so ከኋላው ደግሞ ከፊቱ ብቻ ሳይሆን ከኋላው like ingredient ያለበትን ማለት ነው እሺ ልክልሻለሁ all right okay እሺ thank you ሰብልዬ you are welcome እሺ hi Jerry እንዴት ነሽ እኔና ሃይ ሰብልዬ እንዴት ናችሁ ሰላም ናችሁ እግዚአብሔር ይመስገን ደህና ነሽ ወይ ጀሪዬ ዛሬ እኔ ጥያቄ የለኝም ጀስት ኮሜንት ልሰጥ ነው አድቫይስ ልሰጥ ነው እንጂ ብዙም ጥያቄ የለኝም ኦኬ በምግብ ዙሪያ መጀመሪያ ሱፐርማም ባወራችሁ ላይ ልጄ ድርጅታል ባለችው ላይ የኔም ልጅ በጣም ድሮ እንደዛ ያደርገው ነበር በጣም እንደኔ ልጅ እንደውም የሚያስቸግረው ሰው ያለ እስከማይመስለኝ ድረስ ነበረ ፑፑ ላይ በጣም ነበር የሚደርቅበት ማለት ነው እና ምግቡን ሳስተካክልለት ኤቭሪቲንግ በቃ ቆንጆ ነበረ ባዝሩም በየቀኑ ይሄዳል ኤቭሪቲንግ የተለወጠው ማለት ነው ኢቭን ጸጉራቸው ራሱ ፎሮፎር ነበራቸው በጣም ፎሮፎር ነበራቸው ጸጉራቸውን ስቆርጣው በቃ ልነግርሽ አልችልም እንደ የሆነ ነገር እንደ ዳቦ እንደ ተጋገረ ነገር የለም እንደዛ ነበርም የተጋገረው እና ምግባቸውን ሳስተካክል ቀስ በቀስ ሁሉ ነገር ባዝሩም የሚሄዱት ፎሮፎራቸው ኢቭን እስከሚገርመኝ ድረስ ነው የጠፋው ማለት ነው እና እናቶች ሞር ምግባቸው ላይ ፎከስ ቢያደርጉ ለልጆች ማለት ነው የኔ ልጆች አሁን ድሮ ምግባቸውን ሳላውቅ በፊት ሆዳቸው በጣም ብሎድድ ይሆን ነበር ኢቭን ውሃ አይጠጡም በቃ ውሃ እንደው በቀን ጠጡ ግን አንድ ሲኒም አይሆንም የሚጠጡት የነበረው እና ይገርምሽ ኩባያ ብርጭቆ ይዘው ነው ውሃ ፍለጋ ፍሪጁ ላታርጌ ያው ፊልተር የሚያደርገው ነው ከዛ ላይ የቀዱ ይጠጣሉ ራሳቸው ምናምንና እባካችሁ ፋሚሊዎች አሁን ዛሬ ስለ ቴስት ስታስተምሪ ነው አይደል ነበረ ግን ቴስቲንግ ቢሆን ያው ስለ ልጆች ያለባቸውን ችግር ለማወቅ እንጂ ሞር ዲቴል እናቶች መስራት ያለባቸው ምግባቸው ላይ ነው አሁን አኝካው መብላት ብዙ ስቲል አልጀመሩም ምግብ ላይ እየሰራው ስለሆነ ገታቸው ኦልሞስት 50% በላይ ኦሬዲ ገታቸው የተስተካከለ ነው ብዬ ነው ማውቀው ማስበው ማለት ነው ከእናት የበለጠ እንግዲህ ማንም የሚያውቅ ሰው የለም because በቅርበት እኛ ስላለን ድሮ የነበራቸውን ፊዚካላቸውን ቢሄቨራቸውን የሚያረጉትን ነገር ሁሉ ስለምናውቅ ደግሞ ሲቀየር እያየሽ ስትሄጂ በጣም ትገረሚያለሽ እና ሰው ሞር አሁን ቴስቱ ላይ ምናምንም ባታምኝም እኔ አንድ ቴስት ነው ያረኩት እስከ ዛሬ ማለት ነው እሱ ምንድን ያረኩት ቅድም ነግሬሻለሁ
ከአፋቸው ላይ የጠዋት አፋቸው ላይ ስዋፕ ተደርጎ የተወሰደ የዲኤንኤ ምርመራ አርጋ ነው ሆሊስቲክ ዶክተሯ የወሰደችው እና በዛ ነው ለእኔ ቫይታሚን ቢ12 እና እንትን የሰጠችኝ መድኃኒት የሰጠችኝ ማለት ነው። እና ምን ልል ነው ፈልጌ ነው በቃ ምግባቸውን በደንብ ቢሰሩበት በቃ ሆን ብሎ ፎከስ አድርገው ምግባቸውን ቢሰሩ ደግሞ ዲቶክስ ቢያረጉ ልጆቻቸውን ያው ኤቭሪቲንግ ያው እያወራሽ ነው አይደል ጀስት አንቺ ላይ አድቫይስ ለማድረግ አንዳንድ እናት ቴስቲሞኒ እንደዚህ ሲሰጥ አሁን ቅድስ የምታለቅስ እናት ነበረች እና ጉልበት እንሆናቸዋለን ገባሽ ጥያቄ ብቻ ሳይሆን ጉልበት ሰዎች የሆነላቸው ሳይደረግልን ብቻ መተን ብናለቅስ እንደዚህ ከምንል የሆነልንን ነገር በትንሿንም ለውጥ ያየነው መተን ብናወራ ለብዙ እናቶች ብርታት ጉልበት እንሆናለን። ትክክል ያስጀሪ እና እንደዛ ለማለት ፈልጌ ነው። ቴንክ ዩ እኔም ቤት ትክክል ነው ያልሽው። ያ በጣም ለብዙ ሰዎች ለሚያለቅሱ እናቶች ተስፋ ነው ጋይስ። መታችሁ እዚህ ጋር ስታወሩ really you lift up people ይኸው እንደሰማችሁ testing is okay you can test ግን work on the diet first okay that comes a long way በቃ ምግባቸው ነው ልጆቹን ቢልድ የሚያደርገው የሚሰብራቸው እሱ ስለሆነ ማለት ነው። thank you so much ጄሪ የኔም ቤት ተባረኪ። ስለ ልኮቨሮን ከቢ12 ጋር መወሰድ አለበት ወይ ያልሽው ታፈር? ያስ ቢ12 ያስፈልጋል ከልኮቨሮን ጋር ጽፌዋለሁ ከታች ግን አይ ዶንት ኖ ካላነበብሽው ብዬ ነው ከሳትሽው ብዬ ነው የነገርኩሽ። ያ ስለ ማነው ስሙ ኤንአርሲ ፓውደር ኦር ካፕሱል ብለሻልሽው ካፕሱል ነው የምለው ቢካዝ ፓውደር ዩዥሊ እንትን ይላል ይደርቃል እንደገና ደግሞ ሞልድ ሊበቅልበት ይችላል ነው እንትን አለው አይደለ ኬክ እንዳያረግ ደግሞ የሚከቱበት ነገሮች ይኖራሉ ብዬ አስባለሁ። ስለዚህ I would go even for measurement purposes also I'd rather go with the capsule than powder ማለት ነው። ጥሩ ፊሽ ኦይል ነው ወይ? ፊሽ ኦይል ጥሩ ነው። ያ ጥሩ ነው። I prefer cod liver oil ግን ያ ፊሽ ኦይል መስጠት ትችላለሽ። cod liver oil ግን is very good high quality ነው ማለት ነው። ያ ይሄ ኮድ ሊቨር ኦይል ላይ ትንሽዬ ቫይታሚን ኤ እና ቫይታሚን ዲ ያለው እሱ ኦኬ እላለሁ። እኔ ግን አንቺ ሞር ብትሄጅበት ደስ ይለኛል። ሰው ጥያቄ ጠይቆኛል ካለች እዚህ ቢመለስላት ይሄ ያለው 400 አዩ ነው ያለበት ቫይታሚን ዲ። ቫይታሚን ኤ ደግሞ ስንት እንደሆነ አላውቅም እና እስፋይን በይልኝና ወይም የምትዩን በይ ሰው ስለጠየቅ it's fine you can give that yeah it's very good ለብዙ ነገር ነው የሚጠቅመው ለልጆቹ ማለት ነው። yes you should give that by the way for autistic ልጆች ነው ማውራው so autistic ለሆኑ ልጆች ሁለቱም ቫይታሚን ኢም አለው መሰለኝ if I'm not mistaken let me take a look mine then ኤ አለው ዲ አለው I know this is really good ናቸው yeah ኢም አለው so yeah these are good for the brain ማለት ነው። by the way vitamin D 25% of daily value ነው ያለው ስለዚህ it's not full dose አይደለም ማለት ነው። it's only 25% of 75% ከሌላ ቦታ ማግኘት አለብሽ ማለት ነው at least vitamin D vitamin E 22% አለው vitamin A ደግሞ 14% አለው ማለት ነው። they are not like full እንትን አይደለም daily value ላይ daily value የሚባለው ነው የምናየው ማለት ነው። ስለዚህ daily value for half teaspoon ማለት ነው 14% ለቫይታሚን A 25% for vitamin D and then for vitamin E ደግሞ 12% አለው። ስለዚህ yeah it's good to go you can give this for your child it's good. Thank you Sabriye. You are welcome. Okay, Helena,
ሀይ አይ ሰብሊ እንዴት አመሻሽ? እንዴት አመሻችሁ? ደህና እግዚአብሔር ይመስገን። እንዴት ነሽ? እኔማ ደህና ነኝ፣ እግዚአብሔር ይመስገን። ደህና ሁሉ ሰላም? እግዚአብሔር ይመስገን። የኔ ጥያቄ ልጄ ኤግ አለርጂ ናት። ቴስት ከማድረግ በፊት ትበላ ነበረ ለረጅም ጊዜ ማለት ነው እና የዛሬ ከ9 ወር በፊት ነበረ ቴስት የተደረገችው እና ሀይ ስለነበረ አቁምኩ ማለት ነው። እና ዶክተሯንም ነግሬያት ነበር እንደዚህ ትበላ ነበር ምናምን አልኳት ማለት ነው። ከዛ በድጋሚ ቼክ ነበራት ሰሞኑ በቅርብ ቼክ ስትደረግ ቁጥሩ በፊት ከነበረው ቴስት ላይ በሀፍ ነው የቀነሰው እና ምንም አይነት ሪያክሽን ፊት ለፊት የሚታይ ሪያክሽን የላትም። እና ምን አለችኝ ዶክተሯም ቤክድ የሆነው በተወሰነ ኤክስፖዝ አድርጊያት ቀስ ቀስ እያልሽ አለችኝ። እና ምን ትይኛለሽ እዚህ ላይ? ከበላች በኋላ ኦኬ ላይክ ፊዚካል የሆነ ምንም ነገር ይሄ ሽፍታ የለም ምናምን፣ ግን እሺ ቢሄቪራሊስ እንዴት ነው? ዜር ኤኒ ቼንጅ እሱን ከበላች በኋላ? በፊት እንዳልኩሽ አላስተውለውም። ፊት ለፊት የሚታይ ነገር ምንም ነገር የላትም። ግን የዛሬ 9 ወር አካባቢ ሳቆመው ብዙ ነገር አብሬ ነው ያቆምኩት። እንጀራ ከዳያሪ ደግሞ ቺዝ፣ ቅቤ ምናምን ነገር ትሰጣት ነበር። ሁሉንም አንድ ላይ ነው ያቆምኩት እና ያኝ ሳቆም በደንብ ለውጥ ነበራት። የመረጋጋት እንቅልፏ በተወሰነ የመስተካከል ብዙ ለውጦች ነበሩ እና የነዛም የትኛው ለውጥ እንደሆነ ለይቼ አላውቀውም። ሶ እንዳለችሽ እኔ አይ ውድ ትራይ ቢካዝ አንዳንዴ ማለት ነው ልጆቹ በተለይ ትንሽ ሲሆኑ ህፃናቶች ሲሆኑ በቃ እንደውም አንዳንዴ በድፍኑ ነው በቃ አንዳንዴ በድፍኑ ኤግ እንዳሰጡ ይላሉ ማለት ነው ለኦቲስቲክ ልጆች። ኦኬ ኤግ አለርጂ ናቸው በድፍኑ ማለት ነው ሳያረጓቸው ምናምን እና ኤግ ምናምን አውጪ ይሉሻል ማለት ነው። መጀመሪያ ዴሪ አውጪ ኤግ አውጪ ምናምን። ግን ልጆቹ ለምንድን ነው ኤግ የሚከለከሉት? they need to eat it ኦኬ። ግን ተመርምረው አለርጂ ናቸው ከተባለ ወይ ደግሞ ሴንሲቲቪቲ ያላቸው ከተባለ ያንግ ኤጅ ሆነው ላይክ 2 ዓመት ሊሆን ይችላል ምናምን አውትግሮ ያደርጋሉ ከፍ እያሉ ሲመጡ ማለት ነው። ልጆቹ ምንድነው መብላ ሴንሲቲቪቲያቸው ወይንም ወደበር ቴስቱ ላይ እየቀነሰ ይመጣል ማለት ነው። ሶ እየቀነሰ ከመጣ እኔ if I were you ከምግቡ የሚያገኙ ቤኔፊት ብዙ ስለሆነ ማለት ነው ከኤግ የሚገኘው ቤኔፊት በጣም ብዙ ነው። አንዳንድ ሰው ፈርቶ ነው በቃ የማይሰጠው ማለት ነው። እኔ if I were you I would try her ሴትዮዋም ሪኮመንድ እንዳደረገችው ማለት ነው and see what she does ማለት ነው። ስትያያት ግን make sure you document like physical rash ምናምን እንደምትፈልጊ ሁሉ at the same time ደግሞ make sure you search for any kind of behavioral issue ማለት ነው ልጅቷ behavioral issue ካላትም ቼክ አድርጊ because ኤግ ባለመብላቷ ብዙ የምታጣው ኒውትሪሽን አለ ማለት ነው። በጣም በተለይ ለሚያድግ ጭንቅላት ማለት ነው። ሶ ያ ለልዬ በጣም አሪፍ ዶክተር ናት አለችሽ። ምክንያቱም የኔ ልጅ ኤግ ህፃን ሆኖ ፊቱን ስለነካው ነው እንደ ፉትቦል የታጣመመው። አለርጂክ እና ኤፒፔን እያስኩ ነው የምዞረው። በሄደ ቁጥር ሰው ጋር ኤግ አለበት ፒናት አለበት እያለ እየጠየቀ ሁሉ ነገር ማለት ነው። እና ቀስ እያልሽ ሞክሪው ሲሉኝ እየፈራው እንደሰብሊ እናለችው። በኋላ ግን በራሱ እንትን ኤግ ሲበላ ሂዝ ፋይን። አሁን ኤግ መብላት ጀምሯል ለማለት ነው። ሰብሊ ቴንክ ዩ ሶ ማች። በጣም ጥሩ ዶክተር አለችሽ እንደዛ ብላይ መከረች። ቴንክ ዩ ኒኒ ያ ሰብሊ መት አይ ሚስ ሃፍ ኦፍ ኢት ግን ዶክተሩ አትስጪው አለችኝ ነው ያለችው ህሊና። አይ ቤክድ የሆነውን በተወሰነ ኤክስፖዝ እያደረግሽ አስለምጃት ነው ምን ፊት ለፊት የሚታይ ነገር ስለሌላት ፕላስ ያው ከምርመራው በፊት አበላት አለሁ ብያት ሴንሲቲቪቲ ግን አሳይቶ ነው እንትራለ ብለድ ወርኩ ላይ አው ቁጥሩ ታይ ነው የሚያሳየው። ኦልሬዲ እንትንስ እሺ ዳርክ ኤግ ምናምን ሪኮመንድ አላደረገችኝም እሷ ላይ እንደዛ አላለችኝም። ባዮሜድ ከሆኑ ማለት ነው ስፔሲፊክሊ ነው የሚነግሩት። አሁን የኔ ልጅ አለርጂ ናት። ባዮሜዲካል ሳይሆን አለርጂ ናት። ለቺክን ኤግ አሁን የኔ ልጅ ስፔሲፊክሊ ለቺክን ኤግ ናት ማለት ነው።
So she can have dark egg. Dark egg ስትበላ ደግሞ እንደውም ኒውትሪሽናል ኮንቴንቱ ከቺክን ኤግ የተሻለ ነው። እሱን ስፔሲፊክ ማድረግ ከቻልሽ እሱን ስፔሲፊክ አድርጊ። ስፔሲፊክ ለቺክን ኤግ ነው ወይ የሚለውን ማለት ነው። አዎ ዶክተር ነው መጠየቅ ያለብኝ የትኛው እንደሆነ። ባዮሜድ ካለሽ ባዮሜዶቹ የተሻለ ይሰሩታል ብዬ ገምታለሁ። The allergens also, I think they know a lot about this allergy እና እነሱንም whoever tested, yeah. ዝም ብለሽ ኤክስፖዝም ከማድረጉ እሱን ቼክ ማድረግ ከቻልሽ ሲሪየስ እንትን ከሆነ ማለት ነምበሩን ታስታውሻለሽ? አዎ 6 ነጥብ ምናምን ነበረ እያበላኋት ቼክ ስትደረግ ማለት ልክ 9 ወር አካባቢ እድሜ ልዩነት ይኖረው እንደሆነ አላ 6 እኮ አለርጂ ኦር ሴንሲቲቪቲ ነው ተብሎ ኮንሲደር የሚደረግ አልመሰለኝም። 10 ከ10 በላይ ሲሆን ነው። ለኝም አሁን ላይ የመጣው ግን 3 ነጥብ ምናምን ነው። ልክ ካቆምኩ በኋላ እንደዛ አስተፈረ ግን ስቲል ኦፕሽኖች አሉሽ። ከኤግ የሚገኘውን እንትን ለማግኘት ኦፕሽኖች አሉ። ቺክን ኤግ ከሆነ ዳክ ኤግ ኦር ኮይል ኤግ ኦፕሽኖች አሉሽ ማለት ነው ቤኔፊቱን ለማግኘት። እሱን ሜክ ሹር መሆን ከቻልሽ እሱን አድርጊ ለማለት ነው። እሺ ወይ እንደዛ ቼክ አድርጊና አይ እንደሱ አይደለም ይሄ ነው ካለችሽ መሞከር ይሻላል። አይ ነው ኩል ኤግ እና ዳክ ኤግ is a good replacement ነው። ግን አንዳንዴ ፈልጎ ማግኘቱ how small those things are ምናምን ሀስሉ ብዙ ነው። ኦፍ ኮርስ ልጅሽን ግን ማስፈልጋትን ነገር ዶናት ላይክ ሰውነቷን የሚጎዳል ብለሽ የምታስቢው ነገር ያው ኦፍ ኮርስ እንደ እናት አንቺም አሰጭም ጥያቄም ብለሽ ስለመጣሽ አም ግላድ ቢኮዝ ሰው ኢንፎርሜሽን ስለሚሰጥሽ ማለት ነው። ሃኒዬ go ahead and say something። ሰብሌ እንዴት ናችሁ? ሁላችሁም እንዴት አመሻችሁ? ደህና እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። አይ ስለ ኤግ ላወራችሁ እኔም ልጄ ኤግ አለርጂ ያለውና ቁጥሩ የእሷ 6 ነጥብ ምናምን ከሆነ ስቲል አለርጂ ነው። ሜቢ ምንም ሪያክት ሊያደርጉ ይችላሉ። ግን ዶክተርሽ አለርጂ ዳክተር ጋር ሪፈር አድርጋሽ እነሱ ስኪን ቴስት ደግሞ ያደርጋሉ። ስኪኑ ላይ ኤጉን ሁለቱንም የወኩንም ነጩንም አድርገው ከዛ ሪያክት ካላረገ ከዛ ቢያረግም ራሱ አንዳንዴ ቤክድ እና እንደዚህ ወይ የተቀቀለ ወይም ደግሞ ስክራምብል የሆነ ስንሰጣቸውና ቤክድ የሆነ አንድ አይደለም። ቤክድ ሲሆን ለሪያክሽን እንትን ይላሉ የሆነ ወዲያው ሪያክት ያደርጉ ወይም ደግሞ ላይክ አይጎዳቸውም ማለት ነው እንጂ 6ም ሃይ ነው። ከሁለት በላይ ከሆነ በቃ ሴንሲቲቭ ነው ማለት ነው። እና ሁሉም ልጅ ደግሞ አንድ አይነት ሪያክት አይደለም የሚያደርገው። ቢሄቪየር ሊሆን ይችላል። አንቺ ኖቲስ ማታረጊው ከሌላ ነገር ጋር ሪሌት የምታደርገውም ሊሆን ይችላል ማለት ነው። አይታወቅም። አንዳንዱ ወይ ስኪኑ ላይ ይወጣል ራሽ ይሆናል፣ ወይ አንዳንዱ ይጮሃል፣ ወይ ልጅሽ የሚናገር ከሆነ ደግሞ ወይ ቁርጠት ሊኖረው ይችላል። ስለዚህ ልክ ዶክተሯ እንዳለችሽ ሞክሪው። እኔ አሁን ዳክ ኤግ ሞክሬያለሁ፣ ኪውል ኤግ ሞክሬያለሁ። ግን እየሰጠሁት ሌላ ሲምፕተሞች ነው ያሳየኝ። ከንፈሩ ይደርቅ ነበር። ከከንፈሩ በታች የሆነ እንዴት ነው እንደ ራሽም አይደለም እንደ መድረቅ ነገር። እኔ ደግሞ ዲሃይድሬሽን እየመሰለኝ ውሃ ምናምን ሰጠው ነበር እና ኪውል ኤጉን ይዤ ሄድኩ ማለት ነው። 3ኛ ጊዜ ቀጠሮ ቼክ ላስደርገው ሲሄድ እና ከዛ ስትሞክረው ስቲል ሪያክት አደረገ። መጀመሪያም ኪውል ኤግ ሞክሬያለሁ ስላት ለምን አለችኝ። እኔ ማለት አለርጂ ዳክተርሽን ሳታማክሪ ለምን ሞከርሽ ስትለኝ አይ ብዙ ጊዜ እንትን አንድ አይነት አይደለም ስላት እንዴ በእንትን ደረጃ አንድ አይነት ናቸው ላይክ ፕሮቲናቸው ምናቸውም ይመሳሰላል። ስለዚህ ዝም ብለሽ መሞከር የለብሽም እኔ ብሆን አልሰጥም አለችኝ። እሺ ለማንኛውም ይዤው ነው የሄድኩትና ትሞክሪልኛለች ስላት እሺ አለችና ግን ቼክ ስታደርገው እዛው ስኪን ላይ ሪያክት አደረገ። እኔ ግን ኦልሬዲ የእሱ የወኩ ነበር በጣም የኔ ሀይ የነበረው ላይክ 9 ነጥብ ምናምን ነበረ። ነጩ ደግሞ 3 ነጥብ ምናምን ነበረ። ግን ሁለቱንም እንዳሰጪ ተብያለሁ። ግን እኔ ቤክ እያደረኩኝ ምክንያቱም በጣም መስጠት ስለምፈልግ ግን አይ ዋዝ ሮንግ። ሪያክት የሚያደርገው ሌላ ወይ ነው እና ግዴታ እዛ ላይ ያለውን ነገር ለማግኘት በሌላም ሰፖርት ማድረግ ትችያለሽ። ግን መሞከር አለብሽ ነው። ሳትሞክሪ ምንድነው ቼክ ሳታስደርጊ ዝም ብለሽ የሌላ ሪፕለስ ያደርጋል ብለሽ ባትሰጪ ባይነኝ እንደኔ። ቤክ ደግሞ ያለችሽ ትክክል ነው። እኔም አሁን ከኔክስት ቀጠሮ ላይ የተባልኩት ምንድነው እነሱ ራሳቸው ሬሲፒ ይሰጡሻል። ሁሉ ነገሩ ፕሮፖርሽን የሆነ ይሰጡሻል። ወይም መፍን ወይም ደግሞ ሙሉ ኬክ ትጋግሪና 6 አወር ምናምን ይፈጃል። እዛው ያበሉታል። ኤቭሪ 15 ሚኒት ሪያክሽኑን እያዩ እያበሉት። አሁንም አንድ መፍን ይበላል፣ አሁንም ይቆያል። እንደሱ እያደረጉ
እንዲወጣለት ወይም ደግሞ ሴንሲቲቪቲውን ቼክ ያደርጉልሻል። ስለዚህ ያለችሽ ትክክል ነው። በቤክድ ሞክሪው፣ ግን ፖርሽኑን በጣም እያሳነሽ። ለምሳሌ 4 መሰን እቃ ካለሽ አንድ ብቻ እንቁላል አድርገሽ ትሞክሪውና ታይዋለሽ ማለት ነው። ግን ሌላ ነገር ሳሰጪ ነው ሌላ ሴንሲቲቭ የሆነ ወይም ደግሞ ቢሄቪየር የሚሰጡ ነገሮች መድኃኒቶችም ወይ ሰፕሊመንቶች ሳይኖር ትራክ ለማድረግ እንዲመችሽ አንድ እንቁላል ለ4 አድርገሽ ቤክ አድርጊውና 4 የሚሆን ከዛ አሁንም ደግሞ ኔክስት ላይ ደግሞ 2 ታደርጊና 4 የሚሆን እያደረግሽ መሞከር። እንደዛም ትችያለሽ። እኔ ካለኝ ኤክስፒሪየንስ ልንገራት ብዬ ነው። ቴንክ ዩ ሶ ማች ቴንክ ዩ ሃኒ የኔ እናት ተባረኪ። እንግዲህ ሀኒ አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ኦኬ እመቤት በርቺ። ሄለን ሰላም። ሳቢ እንዴት አመሻችሁ? ደህና እግዚአብሔር ይመስገን። እንዴት ነሽ? መቼስ የራስ ነገር የሆነች ነገር ፖይንት ሲነሳ እጅ ማውጣቱ አይቀርም። ግድ ነው። ስለ እንቁላል ሁለቱም ልጆቼ እንቁላል አለርጂ አለባቸው፣ ግን ለዮኩ ሳይሆን ለዋይት ኤጉ ነው እና እኔ ዮኩን ብቻ እያበላኋቸው ነው። ግን ዶክተሯ ምን አለችኝ? ሪኮመንድ አላረግም፣ ቶታሊ ኤግ ማውጣት አለብሽ አለችኝ። እና እኔ ደግሞ ዋይት ከሆነ እና ደግሞ ሚኒማም ነው እና ምንም የሚያሳዩት ሲፕተም የላቸውም። ሜቢ ቢሄቨር ሊሆን ይችላል፣ ሜቢ አንድ ላይ ሊያሳዩ ይችላሉ። እና ኤክስፔሪንስ ካላችሁ ከዚህ ጋር ነው። ሚኒማም ነው ግን አይ ቲንክ 1 ለራሱ አይደርስም። 0.8 አካባቢ ነው። ኤክስፔሪየንስ ያላችሁ እስቲ ስለ እንቁላል። የኔ ልጅ አለርጂ አይደለም እና እስቲ አለርጂ ያላችሁ ልጆች እስቲ ሀኒዬ ይጅበት፣ ኮኮዬ ይጅበት፣ እስቲ ንገሯት ለእህታችን። እናንተ አንድም ቢሆን አለርጂ ነው፣ ግን ያን ያህል አይደለም። አሁን እኔ የልጄ አለርጂ ሳሰራ አቮካዶ አንድ ነበር፣ እንደገና ደግሞ ብዙ ነገሮች 1.1 ምናምን ነበሩ እና እነዚህ ስላት እኔ እንግዲህ አላውቅም እነዚህን አቮይድ ማድረግ አለብን ነው ስላት ነው። ኧረ ይሄን ያህል እንትን አይደለም፣ ይሄ ከ3 በላይ ምናምን ከሆነ ነው እንጂ እንትን የምንለው አንድ እስቶክ ያለች። ምክንያቱም ብዙ ምግቡ ብዙ ነገሮቹ እኔ ግን አንድ ጊዜ ምን ማድረግ ፈለኩኝ፣ አቮካዶን ኤቭሪዴይ ይወስድ ነበርና አቮካዶን ቀጥ አድርጌ አቁሜ ደግሞ ሌያው ብዬ ሳይ ምንም አዲስ ነገር ስላላየው መልሼ አስገባሁት ማለት ነው። ስለዚህ እንደሱ አንድ ያን ያህል አይመስለኝም። ግን አንቺ ከዶክተሩ ጋር ተማከሪ ወይም ደግሞ አንብቢ፣ በደንብ ሪሰርች አድርጊበት። ኤግ ላይ አንድ ቁጥር እኔ እንጃ እርግጠኛ ሆኜ እንዲህ ነው ለማለት ይከብደኛል። ያ ወርዝ ትራይንግ፣ እኔም ወርዝ ትራይንግ ነው የምለው። አንድ ከሆነ ላይክ ልጆቹ የሚያጡት ይበልጣል። there are things that you could do like egg allergy ለሆኑ ልጆች there are some supplements you guys can give also like completely የላቸውም ከተባለ ማለት ነው። so ያ እኔ ለምን አይመከርም እንዳለችሽ አላውቅም። የኔ ዶክተር ደግሞ እንግዲህ የኔ ልጅ አለርጂ የነበረው ስለነካው ብቻ ነው። ላጎርሰው ዞር ሲል በእውነት ነው የምላችሁ ፊቱን ስለነካው፣ ፊቱ የአሜሪካን ፉትቦል ታውቃላችሁ እንደዚህ ነው የተሟለለው። ግን ዶክተሯ በ2 ዓመቱ ቼክ አደርገዋለሁ ይሞክረው ኤፒፔን ይዘሽ ቁጭ በይ ብላኝ፣ ኦነስትሊ ኤፒፔን ይዤ ነበር የምዞረው የትም ቦታ እሱን ይዤ እና እኔ ነኝ እምቢ አልኳት። ሞክሪው ብላኝ እንግዲህ በኤፒፔን የሚኖር ልጅ ነው ኤግ ጥሩ ነው ለእነሱ እና ስጩ በብላኝ እኔ አልፈልግም ብዬ አሁን በቅርብ ነው ልጄ እንግዲህ 13 ዓመት ሊሆነው ነው ሆኖታል እንጂ ትንሹ ልጄ በቃ ከ1 ዓመት በፊት ነው እንቁላል የተቀቀለ እንቁላል የበላው ማለት ነው። እና ያለውን አባባሉንና ፊቱን ሁላ አረሳውም። የት ነበርክ እስከዛሬ ብሎ ሙትነቴን ነው እና አትስጩ ያለችሽ በጣም ደግሞ ሎ ነው ከኔ ልጅ ጋር ሲመዛዘን ማለት ነው። ገባች? የኔ ልጅ በንክኪ ያበጠ ፊቱ ኤፒፔን የምዞር ዶክተሬ ግን ፑሽ ታደርገኝ ነበረ ሞክሪው ብላ ይሄን ለማለት ነው። እና አዶን ነው በደንብ አናግሪያት። ሰቢ ደግሞ እንትንም ያድጉበታል። እሺ ኤግ ብዙ ልጆች አለርጂ ያላቸው እያደጉ ሲሄዱ ይስተካከላል። ዋናው ነገር ደግሞ
ማንኛውም አለርጂ እኔ እንግዲህ ኤክስፐርት አይደለሁም፣ ግን ካየሁት ነገር ምንድነው ልጆች ሆዳቸው ላይ ሊኪ ገት ሲኖራቸው ነው አለርጂ የሚሆኑት ብዙ ነገር ማለት ነው። ልክ ሆዳቸው ሲል ሲያደርግ አንጀታቸው ሲስተካከል አለርጂ የሆኑትን ነገሮች ብትሞክሪ በቃ እየተስተካከለ ነው የሚመጣው እንትን ይላል ሆዳቸው ሲስተካከል። ለዛ ነው ሲያድጉ እኮ ይተዋል የሚሉሽ። አድገው በእድሜ ሳይሆን ሆዳቸው አንጀታቸው እየጠነከረ ሊኪ ገቱ ሲል ሲሆን መሞከር ይቻላል። ለዛ ነው እነሱም ትንሽ እየቆየን እንሞክር። ያው እነሱ በዚህ አያምኑም፣ የተለያየ ነው አስተሳሰባቸው። ግን ከፈንክሽናል ዶክተር ጋር ግን የምትሰሩ ከሆነ እንደዛ ነው። ሆዳቸውን ያስተካክሉና ሴንሲቲቭ የሆነውን ምግብ አሁን እንሞክር ይሏቸዋል። ስትሞክሩ ደግሞ ብዙ ጊዜ ጥሩ ነው የሚሆነው ውጤቱ። ያ ሜቢ ትክክል ትሆን ይችላለች። ይስትና ካንዲዳ ፕሮቶኮል ላይ ናቸው። ሜቢ እሱን ጋር ሊያያዝ ይችላል። ሰብሌ አይ ይስትና ካንዲዳ ራሱን የቻለ እንትን ነው። ላይክ ከሱ ጋር ካንዲዳ እና ፓራሳይት ማለት ይሄ ነው። ያ አይ don't think so. ቴንኪ ሰብሌ ሰብስትልኝ ጀስት እንትን ማለትም ክሊር ለማድረግ ነው አምሮዬ። ያ it's okay እናት I'm glad you ask። እንደዚህ ከእርስ በርሳችን ነው እንግዲህ የምንማማረው እና ሁሉን አውቀን አልጨረስንም። ሁሌ እየተማማርን ከአንዳችን አንዳችን። ተባረኩ በእውነት። ቴንክ ዩ ሶ ማች ዋልካም። እንደው በልጅሽ አግኘው እውነት ሁሌ ማለትም መናገር አልችልም፣ የሆነ ድብልቅልቅ ይልብኛል። ግን ያው እግዚአብሔር ይክፈልሽ። በጣም ሲንስ ጃንዋሪ ብዙ ለውጦች አላቸው። እግዚአብሔር ይመስገን። አሜን አሜን። በጣም አመሰግናለሁ። በልጅሽ አግኘው። አሜን። እኔም ቤት አሜን። መልካም ምሽት። አሜን። ላንቺም ጭምር። እሺ እኔም ቤት ተባረክልኝ እኔ እናት። Someone asked George ሰላም እንዴት ነህ? Someone told me that she's giving supplement of vitamins and minerals to her child. Is it recommended? Of course. እንዴ የኛ ልጆች እኮ ያስፈልጋቸዋል። some kind of supplement ያስፈልጋቸዋል። ግን ምን እንደምትሰጠው we need to know ምንድነው ለልጁ የምትሰጠው። እንደገና ደግሞ የምትሰጠው ነገር ራሱ ክሊን ፕሮዳክት ነው ወይ? የት ነች ያለችው? እህታችንን ግቢ በላት እንጂ ጆርጅ እና እንጠይቃት። እኔ እሰጣለሁ ሰብልዬ። of course me too። እንቁላልና ስጋ ብቻ ነው የሚበላው፣ ሌላ ነገር እሺ አይልም። ምን ላደርግ እንዴ ብላ እንጂ እንቁላልና ስጋ ከተስማማ ይብላ። ስጋውን ቀያይርለት፣ ላይክ አሳ አድርጊ፣ ዶሮ አድርጊ እና አቮካዶን ቀላቅሊ ነው። የተለያዩ ፋቶችን ደግሞ ጨምሪ። እነኚህ ፕሮቲን ምናምን ናቸው አለ። ሌሎችን ፋቶችን ኢንኮርፖሬት አድርጊ። ጥሩ ነው እኮ አይ ጊዜ ከእንጀራ ይሻለዋል፣ ፓስታና ከመኮሮኒ ማለት ነው። እሺ እሺ ሃኒ የኔ እናት ተባረኪ። እሺ ሃይ ጫልቱዬ እንዴት ነሽ? ጥያቄ ኖሮሽ ተመለሽ የኔ እናት? ጥያቄ ነበረኝ። መጀመሪያ ራስዎኝ ይቅርታ፣ ሁለቴ ተጠቀም። ኦኬ እኔ እናት እንትን ሊጠይቅሽ ነበረ። ቺኬኑ ከኮስኮ የሚገዛ ኦርጋኒኩ ሌቁ ልጄ በደንብ ይበላል። እሱን ቤት ገዝቼ ቢጠብስለት ችግር አመጣል ወይ? ያ ቺክን ስትገዙ ቢ ኬርፉል። ኦኬ ቺክን አሁን ለምሳሌ የካስኮ ኦርጋኒክ ነው የሚለው ምናምን፣ ግን አይታችሁት ከሆነ ማለት ነው እዝናት should say ፓክ ሲያደርጉት ማለት ነው ወይም ፓኬጂንግ should say ለአንዳንድ ቤቶች ልክ የነበረ ከዚህ በፊት ፓኬጁ ላይ ኤር ቺልድ ማለት አለበት ሲያሽጉት ማለት ነው። ኦኬ የካስኮ አይልም። እንደምታዩት ደግሞ ውሃ አለው፣ ብዙ ውሃ አለ አይደለ? አንዳንዴ ክሎሪን ሁሉ በክሎሪን ይዘፈዝፉታል። so don't quote me on that, do your own research guys. so just because organic ነው ስላለ you just don't buy ማለት ነውና ቼክ አድርጉ። ኦርጋኒክ ቢልም you know air chilled ነው ወይ ፓኬጅ ሲያሽጉት ማለት ነው። እና እሱ በጣም ማተር ያደርጋል። ከፈለጋችሁ እዛ ቴሌግራም ላይ ፖስት አደርግላችኋለሁ what it should say ማለት ነው ስትገዙ። ሰው ከካስኮ ከሆነ
I don't know. እኔ አልገዛም ከካስኮ because it doesn't say that. I look for that ማለት ነው። እና እሱን ካላለ አልገዛም። እንደገና እንዳያችሁት ነው it's soaked with water, right? So that is chlorine. And then ኦኬ yeah. አሚክስ ኦይሉን እንዴት ነው የምጠቀመው? ምን አልሽኝ? ጫልቱ እያልሰማሁሽ ነው። ጫልቱ አትደውሉባት። አሁን ጥያቄ እየጠየቀች ትደውላላችሁ። ኦኬ ዛሬ በጊዜ ነው ራፓፕ የምናደርገው ይመስለኛል አይደለ? አዎ፣ ግን እኔ ስሄድ እንዳትቀጥሉ። እንዳትሄጂ። አንቺ የት ነው የምትሄጂው? አብረን ነው እንጂ አንዳችን አንድ ላይ ተያይዘን የምንወጣው። አልዚያማ እንቀጥላለን። የሀፍ አን አወር የኔ ቆንጆ እሺ ይቀርባል። እሺ እሺ ቦስ። እሺ እሺ የኔ እናት ተባረኩ። በእውነት እዚህ እኔ I love you guys so much በእውነት is just like I don't know what I would do without you guys በእውነት ብሬን ብቻ እዚህ ጋር የተቀመጣችሁት ማለት ነው። ጀግና ጀግና አውቲስቲክ ማምስ ከታችም ያላችሁ ከላይም በእውነት I'm so proud of you በእውነት ሁላችንም እግዚአብሔር ረድቶናል። በእውነት እየረዳንም ነውና I'm lucky to have you all። ምን እንደምታስካኩት ከታች እንዴ! እውነቴን እኮ ነው በእውነት I love you guys ሁላችሁም። በቃ የሆነ ቫሉable የሆነ ዝም ብሎ የቃቃ ጨዋታ አይደለም ማለት ነው። የሆነ ምንድነው አንኳር የሆኑ ፖይንቶች እያመጣችሁ ነው። ስታብራሩ ደግሞ በቃ ነው የኖራችሁትን ስለሆነ ፐርፌክት ስታብራሩ ራሱ ደስ ስትሉ በእውነት እኔ it's amazing። በቃ እግዚአብሔር አዘጋጀልኝ ነው የምለው ሁልጊዜ ማለት ነው። እናንተን እግዚአብሔር አምላክ ይባርካችሁ። ተባረኩ ሁላችሁም ከታችም ከላይም ያላችሁ ማለት ነው። ተባረኩ። I love you guys so much። ኦኬ ጫልቱ ተመለሰች። ጫልቱዬ ኦ ሶሪ ኤምሲቲ ኦይሉን እንዴት ነው የምጠቀመው? ሶሪ MCT oil you just give him half a teaspoon ብለሽ ጀምሪና ከፈለግሽው ነገር ጋር ቀላቅለሽ መስጠት ትችላለሽ። እንዲሁም ከወሰደልሽ you just can give him ዝም ብለሽ ዳይሬክትሊ ማለት ነው። ኦ ምን ግምቱ አይታወቅም? ግማሽ ማንኪያ ጀምሪ። ኦኬ ቴንክ ዩ ሰብልዬ ልጄ ተቀይሮልኛል። እሰይ እንኳን እግዚአብሔር ረዳት። እኔም ቤት ይቅርታ ባለቤቴ ስለደወልልኝ አነሳሁት ሌላ ነገር እንዳይለኝ ብዬ ነው። ኧረ ጎበዝ የኔ እናት ጎበዝ። ይቅርታ እኔም ቤት no problem። እንወድሻለን ጫልቱዬ። I love your heart it's so pure። በቃ ምን ያህል እንደሚወዳቸው አላውቅም። እኔ ራሴ እንቅልፍ እንኳን አይዘኝም እንዴ ሲያዳምጥ። የኔ እናት we love you so much። ቴንክ ዩ። እሺ የኔም ቤት ኦኬ she's in Canada sadly they have different packaging ዶሮ ነው። ኦኬ I don't know የካናዳን አላውቀውም ቤላዬ እኔ እንጃ። I'm sorry I thought Costco is እንትን አይደለ? I don't know እና ጫልቱዬ ስለተረጋጋሽ በጣም ደስ ብሎኛል። እማዬ እንኳን ደስ አለሽ፣ እኛንም እንኳን ደስ አሰኘሽን። የሰብሊ ውጤት ነው። እግዚአብሔር ይባርክሽ ሰብልዬ። እነ ኮኮም ላይ ሆናችሁ እኮ አላረፋችሁም። እግዚአብሔር ይባርካችሁ የኔ ቆንጆች ሁለታችሁ እዛ ያላችሁት። አሜን። እኔ ታሪኬን በነገርካችሁ ሰዓት አይደርስም እንጂ ለማንም ማጽናናት ይሆናል፣ ግን ሰዓት የለንም። አለን ሰዓት። ቆይ አንዴ ቆይኝ። አንተ ያልከው ይሁን ወይዬ ጠይቄ ሞራሌ መጣል ተነስቷል እና አሁን እንትን ገባሁኝ ጉግል ስፈልግ በሂብሩ አገኘሁት ማለት ነው። ፓስታ ሎሎ ግሉቴን ማለት ፍሪ ግሉቴን አገኘሁትና ሳነብ እንትን አለው ምስር፣ ሩዝ፣ እንደገና ደግሞ በቆሎ ጥሩ ነው እንደ ለኛ ልጆች። ያ በቆሎም ሩዝም ጥሩ አይደለም፣ ግን ትራንዚሽን እያረግሽ ነው። ግሉተን ፍሪ ነው ኦፍ ኮርስ ግሉተን ፍሪ ነው፣ ግን ትራንዚሽን ነው የምታደርግ አይደለ? አሁን ይሄ ፒሳ ሲበላይ ነበረ፣ ፓስታ ሲበላይ ነበረ። ልጅ በሙሉ አውጥተሽ አስቁመሹ ነው ናው ከዛሬ ጀምሮ ስጋ ነው የምትበላው ምናምን ብለሽ ብትዩ የማይናገር ወርክ አይደለ? ሶ ካገኘሽ
ጀስት በምስር የሚሰራውን ካላገኘች ደግሞ ምስርና ምንድን ነው የሚባለው ራይዙ ነው ከኮርኑ ይልቅ ማለት ነው። ግን ኢዘር ወይ ሁለቱም ነው አይ ዶንት ኖ ሁለቱም ጥሩ አይደለም። ግን ነው ለትራንዚሽን ኢስ ኦኬ ነው የምለው እኔ ላይክ ግን እዛው ላይ መቆየት አትችይም ፎር ሎንግ ማለት ነው። ኦኬ ከግሉትን መቼስ ማይሻል ነገር የለም። በቃ የሁሉ ችግር አሁን ስንዴ መውጣት አለበት ነው። በቃ አዎ ስንዴ ስንዴና ወተት የወተት ተዋጽኦ ኢንጀነራል ማለት ነው። ወተት፣ ቺዝ፣ ዮገርት፣ ቂቤ ኦኬ ሁሉ ነገር መውጣት አለበት የወተት ተዋጽኦ በሙሉ ማለት ነው። እና ግሉትን ደግሞ ስንዴና ገብስ ተዋጽኦ በሙሉ መውጣት አለበት። ኤኒቲንግ ዳት ሃዝ ስንዴና ገብስ መውጣት አለበት ከዳይቱ ላይ ማለት ነው። እናወራለን በደንብ እሺ። አልኮል ያ ኦኬ እኔም ቤት ሶ በጫልቱዬ ቴስተሞኒ ነው እንግዲህ ዛሬ የምንዘጋው። ወደ በርሽታል ሳስ እዝ ላይፍ ለሰን ነው እናዳምጣት እስቲ። ጓይ ጫልቱዬ ትሰሚያለሽ? እኔስ ላይፌ ብዙ ነበረ። ያው ልጄ 6 ተኩል ነው። ልክ ልጄ ሲታይ ዳና ነው የሚመስለው፣ ሲታይ ማለት ነው። ምንም ሁሉም ነገር ዳና ነው። ግን ሲዘል ልክ ምን ሆናል? ፍሪጅ ላይ ይወጣና ከዛ እየዘለለ ጠረጴዛ ላይ እንትን ይላል። 2 ጊዜ ሰበረብኝ እኔን ጠረጴዛ አዲስ ገዝቼ ማለት ነው። ቲቪውን ይገለብጣል፣ ይዘላል፣ ቤት ውስጥ ይዘላል፣ ምን ይላል፣ ይጨፍራል፣ ምን ይላል። ልክ ሞባይሉን ከእጁ ከተቀበልኩኝ ፍርፍር ብለው ይቃጠላል። የሚበላ ፒዛ ነበረ፣ ጎልደን ቺክን ከፒዛ ጋር የሚገዛ እንደን ፓስታ ነበረ። ወተት አይጠጣም፣ ከነ መጀመሪያ ሲወለድ ራሱ አይጠጣም። ያለ ፒዛ ምንም አይበላም። ያለ ፒዛ ፓስታ ጎልደን ቺክን ከፒዛው ጋር የሚገዛ እንዳለ ጨው ብቻ ነው። ከዛ ሰጋራው አይወጣም እስከ 1 ሳምንት። ማታ ራሱ አንድች አይተኛም። እያለቀሰ ምን እያለ ያለቅሳል። እንድች ተሸክሜ እያለቀስኩኝ አንዴ እየተኛውን ቆሜ እያለ ተኝቼ ሙርቅ ቀን አለ። እንደዛ ሲሆን ሆስፒታል ወሰድኩኝ፣ ልጆች ሆስፒታል ወሰድኩኝ። ከዛን በኦፕሬሽን ኮድ ውስጥ አስወጡት። እዛ ደርቆ ጥቁር የሆነ ዱቄት አለ እንትን ከለሩ ክዳኑ እንደ እንትን ቀይ ሆኖ ቀይም ሳይሆን የሆነ ዱቄት አለ በጥብጠሽ ከውሃ ጋር የሚሰጪውን ነገር እሱን ሰጡኝ። እየቀነስኩ ከውሃ ጋር እያቀላቀልኩኝ ስሰጥ ነበር። የሱ ምግብ ፓስታ ስለሆነ ሁሌ እየገዛው አሁንም ፓስታ እንዳሰጪ ያሉኝ። እኔ ከችግር የተነሳ ፓስታን ስሰጥ ነበር። ማረጋውን ነገር አጣሁኝ። አስቸገረኝ። ግን አይ ኮንታንቲም አልነበረውም። ከዛን እንዳጋጣሚ እናንተን ካገኘሁት ወዲህ ልክ ሁሉም ነገር ተቀየረ። ማዝላል፣ ፍሪጅ ላይ ማውጣት፣ ጠረጴዛ ማለት ከሶፋ ወደ ሶፋ፣ ከአልጋ ወደ መሬት አይሰበርም። ምንም ያቃል ግን አይናገር። የሚፈልገውን ነገር እጄን ጎትቶኝ ክፈች ይላል። በር ላይ ኮድ ገዛውኝ፣ ፍሪጅ ላይ ኮድ ገዛውኝ፣ ቢላ ምናምን ያሉበት ቦታ ኮድ ገዛውበት። አሁን ኮድ ከፍቶ 3 ቀን ከአስፋልት መሃል አገኘሁት። ፖሊስ ይዞ ዋርኒንግ ሰጠኝ። ሁሉንም ነገር እርፍ አርጌ ተወኩት። ስራዬን ምንም ትምህርት ስማር ነበር፣ ከሰዓት ሰራ ነበር። ሁሉንም ተወኩት። ልጄን ማከታተል ጀመርኩት። አሁን ብታይ ከእናንተ ከተማርኩ ወዲህ 100% ተቀየረልኝ ልጄ። አይነ ኮንታክት፣ ምግብ ትያለሽ፣ ቀየርኩት ሁሉንም። መጀመሪያም አይበላም እንጀራም ወተትም አይጠጣም። ፓስታ፣ ቺክን ማለት ጎልደኑን ነው። ጎልደን ከፒዛ ጋር የሚመጣ ጨው ብቻ ያለውን የምታውቁ ከሆነ እኛ ጋር ያሉት አውቃሉ። ሜቢ እናንተ ጋር ካልሆነ በስተቀር ሁሉንም ሲያቀያይር ልጄ ዳና ሆነልኝ። አሁን የሚበላ ቺክን ያኛ ጎልደኑ ሳይሆን ሌላ አለ ንጹህ ከመሃል እንትን የወጣውን አለ። ሰርች አድርጌ ነው እንትን አንቺ ፖስት አረግሹ በቀደም የሰጠሽኝ አሳ
ስጋ፣ ሳር በሊታ፣ ሁሉም ነገር እንቁላል ጠዋት ጠዋት እሱ እምባለኝ አቮካዶ ብቻ ነው። ልክ አሁን እንቅልፍ አሁን ተኝተዋል። ሰላም አገኘው። ትላንትና ኮዱን አሁን ማክፈት ጀመረ። የፍሪጁን ሆነ ያም ሆነ የበሩንም ይከፍታል። ውጪ ወጥቶ መኪና በራብ ላይ አለ ይጎትታልና መኪናው አይከፈትም። በቁልፍ ስላልተከፈተ ሌላ መኪና ከጎን አለ እንትን ሌላ ፓርክ ላይ እሱንም ሄደው ከፈተ። ልክ ቃል የኛ መኪና ምን አቃል የሌላ ጋር አይሄድም። ትምህርት ቤት ሄዶ ሲመጣ እኔ ከኋላ ሆኜ አያለሁ። እስቲ ይሄ ልጅ ካወቀ ወደ ቤታችን ጎራ ይላል፣ ካላወቀ ይሄዳል። ሄዶ እኛም ቤት ከፍቶ ይገባል። በእውነት እኔ ምንም ማድረግ አልችልም። ብዙም መናገር አልፈልግም። ምንም እኔ የሰጠሁት ቪታሚን የለም። ምንም የወሰድኩት ሐኪም ቤት የለም። ሰጋራ አሁን 2 ጊዜ እንትን ወሽሮም በየጊዜ በየደቂቃ ሄዶ ሽንቱን ሸንቶ ሱሪውን ወደ ላይ መልሶ ይመጣል። ምግቡን ካዘጋጀሁት እጁን ተጣጥቦ ቁጭ ብሎ ይበላል። አሁን ትንሽ ያለው ችግር ምን መሰለሽ? ማናገሩንና በሹካ በማንካ ምናምን ማብላት አይፈልግም። በእጁ ይበላል። ዳና ነው። እግዚአብሔር ይመስገን ተደሰትኩኝ። ከእንቅልፍ ከምግብ ልጅ አይበላም እንላለን። በደንብ እንደሚበላ አየሁ። እኔ የኔ ቤት አልዋሽም፣ እኔ ስጋ አልሰራም። ለምን? ለሃይማኖቴም ሳይሆን እኔ ከዱሮ ጀምሬ ገና ህፃን ሆኜ ስጋ አጠግቤ ሲያርዱት ከዛ ወዲህ ስጋን ካየሁት ያዞረኛል። ዳም ነገር ካየሁት አልሰራም። ልጆቼም አልሰራም፣ ለራሴም አልሰራም። ሰርግ አለ ቀን ሰውን ነው የማሰራ፣ ግን እኔ አልበላም። ልጆቼ አንዳንዳቸው ይበላሉ። አሁን ግጥም አድርጎ ልጄ ይበላልኛል። እግዚአብሔር ይመስገን። ይሄን አረጋችሁልኝ። እግዚአብሔር ይባርካችሁ። ልጅ ይበላል፣ አብሉት። ሰላም አገኛል። ሰላም አገኘው፣ በእንቅልፍ አገኘው። አሁን ኮዱንም ይከፍታል፣ ውጪ ይወጣል፣ ይመለሳል፣ ይገባል። ተመስገን። ከእናንተ ያገኘሁት ትምህርት ነው። አሁንም ቢሆን ከእናንተ ጋር ዳግኖስ ከተደረገም የሚሰጠውም ነገር ካገኘሁኝ ይሰጠዋለሁ። እስከ መጨረሻ ልጄ ጋር ይታገላለሁ። በእውነት እኔ ሌሎቹ ያላሳዘኑኝ ይሄ መጨረሻ ልጅ በጣም ያሳዝነኛል። የኛ እህታችን መጀመሪያ ስታለቅስ ከሷ ጋር እያለቀስኩ ነበር። እንደዛ ስለነበርኩኝ ማለት ነው። ግን ሃይዞሽ እናቴ፣ እኔም እረፍት አግኝቻለሁ፣ አንቺም እረፍት ታገኛለሽ ለማለት ወዳለሁ። ዳና እርደሩልኝ። ተባረኩ። እግዚአብሔር ይባርካችሁ። እንዶ ቃላቶች ነው የሚያጥሩኝ። እኔ ማናገር አልችልም። በእውነት ሰላም አግኙ። ሰላም አገኘን። እንቅልፍ ማለት ሰላም ነው። እንቅልፍ ከሌለ ሰው ሰላም የለውም። የእረፍት ሰላም አገኘን። ሰላም ይስጣችሁ እግዚአብሔር። ተባረኩልኝ ሁላችሁ የምትሰሙ የምታሰሙን ተባረኩ ነው የምላችሁ። ዳንሩልኝ አበዛችሁ። ዋው ጫልቱዬ፣ እንኳን እግዚአብሔር ረዳሽ የኔ እናት፣ እንኳን እግዚአብሔር ረዳሽ። አንቺ ጀግና እናት ነሽ። ዋው እግዚአብሔር ክብሩን ይውሰድ። በእውነት እግዚአብሔር ይውሰድ ክብሩን። አንቺ ሰማሽ፣ ሄደሽ ፕራክቲካሊ አደረግሽ ማድረግ የሚገባሽን ማለት ነው። እና እኔ አም ሶ ፕራውድ ኦፍ ዩ። ጀግና እናት ነሽ። ደግሞ በደንብ ምትሰሚ፣ ልጅሽን ለመርዳት በጣም የምትጣጣሪ እናት ነሽ። እና እኔ አም ሶ ፕራውድ ኦፍ ዩ። በጣም 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 እንኳን ጌታ ረዳሽ። ስ ፖዚቲቭ የሆነ ሰማችሁ። ምግብ ላይ የምታንገራግሩ ያው ሰምታ ነው እንግዲህ ልጇን እየለወጠች ያለችው። በአጭር ጊዜ ውስጥ ነው፣ ብዙም ሩቅም አይደለም ካወራን። እና እዚህ ውስጥ በሰማችሁ ነበረ ራሱ እየሄደች ልጇን ታግዜ የነበረው ከኔ ጋር ከማውራቷ በፊት ማለት ነው። እና አም ሶ ፕራውድ ኦፍ ዩ የኔ እናት። ዋት ካን አይ ሴይ ቴንክ ዩ ሶ ማች ፎር ሰች ቴስቲሞኒ ላይክ በማታ ስላመጣሽልን እግዚአብሔር አምላክ ይባርክሽ። ገና ጉታ ያለሽ ልጁም ያወራል ደግሞ ትመጪና ይኸውላችሁ አፉ ተከፈተት ያለሽ። እግዚአብሔር መልካም ነው። ስሎሊ በትሹርልሽ እቃዎችሽም እንኳን ተረፉ። ደግሞ እንዴ 2 ጠረጴዛ ቀልድ ነው እንዴ? 3ኛ ቢሰበር ጠቅልለሽ ነበር የምታስወጩ ከቤት እና በ2 መቆሙ ራሱ አሪፍ ነው። የኔ ጌታ እንኳን እግዚአብሔር ረዳው። እሱ ነው። I'm so proud of you. ጎበዝ የኔ እናት። Thank you so much.
for the እግዚአብሔር testimony. ሰብልዬ የሁሉ ልጆች ዶክተር እናት እግዚአብሔር ይባርክሽ። አንቺን እማዬ ሰው መጥቶ Amen. አንቺ ጋር የማያፍር ሰው አሁንም ሰውን የማያፍርብሽ ያድርግሽ እማዬ እስከ Amen. ዘላለሙ። Wow. Amen. Amen. እኔ እናት ነኝ። ተባረክልኝ። አቤነዘር አቤ ሃይ ሰላም ናችሁ? እንዴት ናችሁ? ደህና ደህና ናችሁ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ አለሁ። ልጅሽ እኔ አንቺ? አንድ ጥያቄ ልጠይቃችሁ ፈልጌ ነው። እሺ አሁን ማለት ነው ወተት የሚለው ላይ ነው። እኔ ወተት ስለምሰጠው እኔ በብዛት ማለት እኛ ጋር አሁን እኔ ያለሁት አዲስ አበባ ነው እና እንጀራም ይበላል። ለምሳሌ ምንም ነገር እዚህ የሚገኝ ነገር አሁን እኔ ስጋ ቢባል ፍሪጅ የለኝም። ያው ተከራይቼ ነው የምኖረው። ቤቱም ያው ለዛ ማለት ያው ዝቅተኛ ኑሮ ማለት ይቻላል እና ስጋ ለመስጠት ሁልጊዜ አንቺ አልችልም። እንጀራው ምንድን ነው የሚያደርገው? ምን አድርጌ ብሰጠው ይሄ ልጅ ማለት አሁን ወተቱ አዎ ኃይል እንዳለውና እንቅስቃሴያቸው እንደሚጨምር ተነግረውኛል። ከዚህ በፊትም እንዳናንተ አይነቶች እናቶች አዳምጣለሁና ወተቱን ማቋረጥ ያልቻልኩት ወተቱን ሲያጣ በጉልበቱ የሚሄደው በልቡ መሳብ ይጀምራል፣ አቅም ያጣልና ያው አሁን ምን ተመክሩኛላችሁ? እኔን በምንድን እንደምተካው ግራ ስለገባኝ ነው። ምክንያቱም ያገኘሽውን ነገር ቆጥበሽ ፍሪጅ አስቀምጠሽ ለመስጠት እኔ አሁን እንደዛ አይነት ነገር ስለሌለኝ እኔ እንጀራ አሁን አንዳንድ ጊዜ የምሰጠው አልጫ ሽሮና እንደገና ደግሞ በቆስጣ ነው የምቀቅልለት ማለት ነው። ቆስጣዎችን ሰራለታለሁ። እንቁላል ደግሞ በቲማቲም አርጌ ቀጥቅጬ ምናምን ነው እንደዚህም ሰራለት ማለት ነው። እናንተ የምትሉትና እኔ የምሰራው ስለማይገናኝ እኔን ምን ትመክሩኛላችሁ? እንዴት አርጌ ነው እኔ ልጄን ማስተካከለው? አንዳንድ ነገሮችን ያውቃል። ምክንያቱም አሁን ውጭ ወጥቼ ይየው ወደ ቤት ስመለስ መኪኖችን ምናምን ስለሚያይ ደስ ስለሚለው እስከ 5 አመት ግን ህፃን ልጅ ነው፣ የ6 ወር ልጅ ነበረ። አሁን 9 አመቱ ነው እና አሁን ግን በጣም ያውቃል። ተውጭ ወደ ቤት ለመግባት አይፈልግም። እዛ እንዲያይ ምናምን ትኩረት እንዲያደርግ ምናምን ነው የሚያይ። አይኑንም ስታዩ ያይሻል። እሱም የሆነ ነገር ስትዩም ያውቃል። በቃ ብዙ ነገሮችን ያው ግን እሱ ማውራት አንደኛ ደግሞ ባላንሱን ጠብቆ ቆሞ መሄድ ነው የሚያቅተውና ደግፌው ምናምን በወከር ምናምን ይራመዳል። እና ምን ትመክሪኛለሽ? ዋው እንዴት ባረግ ነው የሱን የተሻለ ነገር ማደርገው? የኔ እናት አይ ነው አይ አንደርስታንድ ላይክ ይሄንን ነው አድሬስ ማድረግ የምንፈልገው። በወር አንዴ 40 ቀን እንመጣለን ብለን ስንል በቃ ለቀልድ አይደለም ማለት ነው። እንደዚህ አይነት እናቶችን ለማግኘት ነው። እነኝን እናቶችን ደግሞ ባላቸው ነገር እንዴት ልጆቻቸውን ማገዝ እንደሚችሉ ነው የምናውቀውን ለበንገር ነው ማለት ነው። ወተቱ ራሱ መርዝ ነው። እሺ አይ ነው የኢትዮጵያ ከብት የኢትዮጵያ ላም እኮ ኦርጋኒክ ነው ምናምን እኔ አዶን ባይዳት ኢንጀነራል ኬሲን ወተት ውስጥ ያለው ፕሮቲን ማለት ነው። ወተት ውስጥ ያለ ንጥረ ነገር አለ። እሺ ወተት ውስጥ ያለው ንጥረ ነገር የእሱ አንጀት መፍጨት አይችልም። እሺ እኔ እናት አሁን ወተቱ እሱ መጠጣቱ ጉዳት ከጥቅሙ ጉዳቱ ነው የሚያመዝነው ማለት ነው። ኦኬ ላለመናገሩም ራሱ አንድ ችግር ይፈጥራል ማለት ነው። እሱ ኦኬ ላለመናገሩም ሆነ ለተለያየ የጤና እክሎች ልጁን ምንድን ነው የሚባለው ያጋልጠዋል ማለት ነው። ኦኬ 9 አመቱ ነው። ወተት አያስፈልገውም ማለት ነው። ኦኬ ከወተት ምንድን ነው የሚገኘው? አሁን የተለያዩ እንግዲህ ኒውትሪሽናል ዴፊሽንሲ ሊኖሩት ይችላሉ። ባላንሱን ራሱ ኪፕ አለማድረጉ ዋይ ሂዝ ናት ኪፒንግ ሂዝ ባላንስ ምናምን እሱ ራሱን የቻለ ጥያቄ ነው ማለት ነው አይደለ? ግን ወተቱን ባልሰጠው በደረቱ ይሳባል ያልሽው የወተቱ አይ ዶንት ቲንክ አዲክሽን ኦፍ ኮርስ ወተት ቬሪ አዲክቲቭ ነው ባይ ዘ ዌይ ዊዝድሮዋል ሲደረግ ማለት ነው። ስናቆም ወተት መጠጣት ልጆች ሲያቆሙ የተለያዩ ቢሄቪየር ያሳያሉ ማለት ነው።
ኦኬ አይ ዶንት ቲንክ የወተቱ ኒውትሪሽን ወተት ውስጥ የሚገኘው ንጥረ ነገር አይደለም ልጁን ቆሞ እንዲሄድ ያደረገው። እሺ እኔ እናት በደንብ በውስጥ መስመር በደንብ አወራሻለሁ። ቁጥርሽን ታይልኝ። ኦኬ ስቴፕ ባይ ስቴፕ አል ጋይድ ዩ ዋት ዩ ሃቭ ቱ ዱ ማለት ነው። አይ ነው እንደነገርሽኝ ከሆነ ኦፍኮርስ ፍሪጅ የለም፣ ሰው ጋር ተጠግተሽ ነው የምትኖሪው። የምታበይው እንጀራ በሽሮ ወይንም ደግሞ በቆስጣ እንቁላል ከቲማቲም ጋር ምናምን አልሽ። ዜር አር ሰም ቲንግስ ዩ ካን ቼንጅ። ኦኬ እዛ ጋር ልታወጫቸው የምችዩ ነገሮች አሉ። ግን አት ዘ ሴም ታይም ማለት ነው ልጅሽ ፕራይመርሊ መደረግ ያለባቸው ነገሮች ይኖራሉ እና በምንድነው በቅደም ተከተል አወራሻለሁ። ዲኤም አድርጊኝ ቁጥርሽን እዚህ ላይ እንዴት ማድረግ እንደምትችል ከሆነ እየሰማሽኝ ከሆነ ማለት ነው ቁጥርሽን እዚህ ላይ ተይልኝ፣ ወይ ደግሞ በዋትሳፕ ወይ በቴሌግራም ላይ ተይልኝ። እዚህ ላይ የምትተይልኝ ከሆነ ግን አይ ካን ኮንታክት ዩ። ቴሌግራም አለሽ ኦር ደግሞ ምንድነው ዋትሳፕ አለሽ? አለ። ኦኬ ቁጥርሽን ዋትሳፕም ቴሌግራምም ቁጥር መተው ትቻለሽ፣ እዚህ ላይ መተው ትቻለሽ። ኦኬ ቲክቶክ ላይ ጽፍልሻለሁ። እሺ ቲክቶክ ላይ ኢንቦክስ አረግ። እሺ ጻፊልኝና ንገሪኝ። እሺ ንገሪኝ አሁን ትንሽ ሂንት ስጭኝ። እሺ የሆነ ምንድነው ምልክት ስጭኝ። Probably ask her if her son is autistic though. Yeah, I think so. Is he autistic? I think so. ቆይ እስኪ ቴንክ ዩ ኒኒ። ቀደም ሌላ ስላለችኝ መሰለኝ ባልሳሳት። አቤነዘር ልጅሽ ኦቲስቲክ ነው? ሚዩት ሆነሻል፣ እየሰማንሽ አይደለም። እሺ ሳሚዬ ዋን ሰከንድ። ሲቢም አለበት፣ ሲቢም አለበት፣ ኦቲስቲክም አለ፣ ሲቢም አለው። ኦኬ 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 እሺ ይነዋት እንደገና ደግሞ ሲጀርም አለ በውስጡ ሲጀር። ሜዲካል ኢንተርቬንሽን ነው ሐኪም ቤት ሄዷል? አዎ የሲጀር ይወስዳል መድኃኒት ፌኒቶይና ማናዊ ሶዲየም ፓርቦሬት ነው ምናምን ተብሎ የሚጠራው ሁለት አይነት መድኃኒት ይወስዳል። ኦኬ ዊል ቶክ። እሺ ቁጥርሽን ታይልኝና ዊል ቶክ። እሺ እኔ እናት I don't know medically there isn't much really I can help you. I'm not a medical doctor. ግን ዊል ቶክ እና የሚያስፈልግሽን ነገር ዊል ዱ። እሺ በውስጥ መስመር አወራሻለሁ። ጻፊልኝ። እሺ እኔ እናት አመሰግናለሁ። እድሜ ይስጥልኝ። አሜን። ጥሩ ነገር እየተናገራችሁ ጥሩ እየመከራችሁ ወይንም ደግሞ የማናቀው ነገር እያሳወቃችሁን ስለሆነ እድሜና ጤና ይስጣችሁ። በእውነት እኔ አንቺ ጋር የመጣሁት ስም ያው በእንግሊዘኛ ስለማላነብ ነው። ቀጥላ ተጎን ያለችዋን ተከትዬ ነው የመጣሁት። እሷ ጋር እያዳመጥኩ ነበረ። ብዙ ቀን እየተገባች እየመከረች ነበረ። እናቶችን በጣም እድሜና ጤና ይስጣችሁ ስለምትነግሩ ነገር አመሰግናለሁ። እድሜና ጤና ይስጣችሁ። እውነት ሁለታችሁንም ሳላመሰግን አላልፍም። እሷን ባላይ እኔም አልከተልሽም አልመጣም ነበር። ዛሬ የመጣሁት በእሷ ነው እና እድሜና ጤና ይስጥልኝ። ሁላችሁንም ይባርካችሁ። ተላይ ስተታች ወዳችኋለሁ። የኛ እናቶች በጣም ብዙ ነው በቃ ማለት ማናቃቸው ነገሮችን ስለምታሳውቁን እድሜና ጤና ይስጣችሁ። አሜን። እኔና I'm glad you came. ቴንክ ዩ አቤነዘሪ እናት እንኳን ደህና መጣሽ። ሰብልዬ እንግዲህ ዛሬ ሁለቱም እንዲመጡ የፈለኳቸው ስለመጡ ደስ ብሎኛል። እሺ ቴንክ ዩ ኒኒ። እግዚአብሔር አምላክ ይባርክሽ። ጥሩ ቦታ ነው የመጣችሁ። እግዚአብሔር መልካም ነው። ጓድ ሳሚዬ እንዴት ነህ? ዋልካም። ይሰማል? አዎ ትሰማለህ። ቴንክ ዩ። ባክግራውንድ ኖይስ አለ እንግዲህ ያው እየነዳው ስለሆነ ነው የምሰማቸው የነበረው፣ ግን ፕሮግራሙ ከመጠናቀቁ በፊት ዝም ብዬ ሰምቼ ሳላመሰግናችሁ እንኳን እንዳልሄድ ብዬ ነው። በጣም ደስ ይላል በእውነቱ የምታደርጉት ነገር። እርሳስ በምላጭም ይቀረጻል በማሽንም ይቀረጻል እና እናንተ በእውነት በማሽን የተቀረጸ እርሳስ እንዴት እንደሚያምር አስቡት። እንደዛ ናችሁ እናንተ ማለት ነው እና በጣም ደስ ይላል። ይሄ በጣም ታላቅ የቁም ነገር መድረክ ነው። እንደዚህ አይነት ልጆች የምናሳድግ ወላጆች፣ ወንዶችም ሴቶችም አባትም እናትም ምን ያክል ከባድ እንደሆነ በምን ውስጥ በምን አይነት ፈታኝ ሁኔታ ውስጥ እንደምናልፍ ሁላችሁም የምታውቁት ነገር ስለሆነ እሱን እዚህ በመድገም ወርቃማ ጊዜያችሁን መብላት አልፈልግም። ነገር ግን
እኔ አሁን ይህንን መድረክ ሳስበው ከ10 ዓመት በፊት ቢሆን ከ9 ዓመት በፊት ቢሆን እንኳን ጥቅሙ ምን ያክል ይጠቅማል አሁንም ራሱ እንዴት እንደሚጠቅመኝ እንዴት እንደምደሰት ስሰማችሁ ባደር ምናምን ምንም አይሰለቸኝ በጣም ደስ ይላል በጣም ሻርፕ በደንብ ቱ ዘ ፖይንት እያንዳንዱን ችግር የሚነሱ ጥያቄዎችን በእውነቱ በበቂ መረጃ ለማስረዳት ለማስገንዘብ የምታደርገው ጥረት በጣም ደስ የሚል ነገር ነው እና እሱን በእውነቱ አጠናክራችሁ እንደዚሁ ቀጥሉ በጣም ደስ ይላል እና እጅግ በጣም ጠቃሚ ነው ይሄ በእውነት ብዙ ብር ከፍለን ምናምን እንኳን እናገኘው እንደዚህ አይነት ኤክስፒሪየንስ ያለው ሰው መጥቶ ያውም በበቂ እውቀት እንደዚህ ገለጻ መስጠት መቻል እንደዚህ ስኬጁልድ በሆነ መንገድ ማለት ነው በሳምንት 1 ቀን 2 ቀን 3 ቀን ማለት ቀልድ አይደለም እስከ ኢትዮጵያ ድረስ አሁን ይሄን መድረክ በዚህ መድረክ ላይ ጆይን አድርገው ሰዎች በዚህ ፕላትፎርም መስማታቸው ማወቃቸው እና በእውነቱ ግንዛቤ እንደዚህ አይነት ግንዛቤ ከ10 ዓመት በፊት ቢኖር ኖሮ ምን ያክል ወጣለ እኔ እንዴት ቀለይ ነበር በያስበው መጣንበት መንገድ ከባድ ነው አሁን ልጄ እኔ 15 ዓመት ነው በዚህ 15 ዓመት ውስጥ በጣም በበርካታ ውጣ ውረድ ውስጥ አልፈናል በተለይ ከ9 እስከ 12 ዓመት የነበረው እድሜ እጅግ ከባድ ነው ለኛ ማለት ነው እኔም ለባለቤቴም ለእናቱ ከምንም በላይ ከባድ ጊዜ የምለው ከ9 ዓመት እስከ 12 ዓመት ያለው ጊዜ ነው በጣም ከባድ ነው እጅግ ፈታኝ ነው መቼም ማረሰው ነው ራስዎ በጣም አልችልም ዛሬ በጣም ካልም ሆኗል ብዙ ነገሮች ተቀይረዋል አድጓል ፈገግታው ድሮም ልክ እንደ ህፃንነቱ አይጠገብም ዛሬም ጭምር እንደዚህ አይነት ልጆች በጣም ያምራሉ ልጅ መሆናቸው ብቻም ሳይሆን ፉሊ እነሱ ራሳቸው ለኛ የሰጡ ልጆች ናቸው ሁሉ ነገራቸውን ለኛ እግዚአብሔር በገጸ በረከትነት በልጅነት ብቻም ሳይሆን በገጸ በረከትነት ምናምን እግዚአብሔር የሰጠን ልጆች ናቸው ለምን ማንም ሰው ልጅ ወልዶ ያሳድጋል ኖርማል ነው ነገም የሚኖር የሚቀጥል ነገር ነው እንደነዚህ አይነት ልጆችን ወልዶ በአባትነት በእናትነት ማሳደግ ግን ቀላል አይደለም ከባድ ትክክል ሳሚዬ ሚውት ሆንክ ሳሚዬ ሚውት ሆናል ነው እየሰማኝ ከሆነ ዋው እግዚአብሔር ይመስገን ቴንክ ዩ ሶ ማች ደስታችን አጠቃላይ ህይወታችን ምንጭ ናቸው ስለዚህ በተቻለ መጠን በትዕግስት በጸሎት ከእንደገና ደግሞ በየእምነታችን ማለት ነው ከዛ ባሻገር ደግሞ የተባለውን ነገር እዚህ ጋር በተለይ አመጋገባቸውን ማስተካከል ምን ያክል ህይወታቸውን እንደሚቀየር የኛንም ህይወት እንዴት እንደሚያቀል ጫልቱ እንኳን የሰጠችው ማብራሪያ በጣም የሰጠችን በእውነት ላይ በታሪኳ ላይ እሷ ልጅ ላይ ተመሰረተው ታሪክ የተናገረችው ብዙ ሰዎችን ማስተማር የሚችል ነገር ነው ቀላል አይደለም ባጭር ጊዜ ውስጥ ማለት ነው አይ በቃ ልጅ ብዙ መስዋዕትነት ከፍለናል አለተጻፈ በጣም ደስ ይለኛል ግን እንደዚህ አሁን በአመጋገብ የመጣው ለውጥ ብዙዎቻችሁ የምትመሰክሩት በመገብ የመጣው ለውጥ አመሻሻል እንዴት ህይወታችን የነሱን ብቻም ሳይሆን የኛንም ህይወት እንዴት እንደሚያቀለው እያንዳንዳችሁ የምትሰጡት ማብራሪያና ምስክርነት በጣም ደስ የሚል ነገር ነው በርቱ እንደዚህ አይነት ልጆች የምታሳደጉ እናቶች በተለይ ማለት ነው ከፍተኛው በርዳን እናንተ ላይ ስለሆነ አባቶችም እንደዚህ በጽናት ከሚስቶቻችሁ ጎን ከእንደዚህ አይነት ልጆች እናቶች ጎን ቆማችሁ እንዲህ አይነት ልጆች የምታሳድጉ በጽናት አብራችሁ ቆማችሁ በእውነቱ የሚያኮራ ተግባር በዚች ምድር ላይ አንዴ ነው የምንኖረው ሁለቴ ሶስቴ መኖር አንችልም ሁላችንም ነገር ግን በዚች ምድር ላይ እንዲህ አይነት ልጆች ያሳደገን የምንኖር ሰዎች በጣም በጽናት ጠንክረን ወደፊት መሄድ እና ይሄንን የቻላችሁ ሰዎች በእውነቱ ሁላችሁም ወንዶችም ልትመሰገኑ ይገባል አባቶችም ነው እኔ በጣም ነው የማመሰግነው እንግዲህ በዚህ ዘመን እንኳን እንደዚህ አይነት ልጆች እያሳደግን ሌሎች ልጆችም እያሉ ህይወትን ትዳርን መምራት በጣም በኖርማል ሰርከምስታንስ እንኳን እንዴት ከባድ እንደሆነ ሁላችሁም የምታውቁት ነው ነገር ግን እንደዚህ አይነት ልጆች ይዞ በትዕግስት ምን ፈልገው ነገር ላይሟላ እንኳን ቢችል በቶለረንስ ማለት ነው ተቻችሎ በተቻለ መጠን ለነኚህ ልጆች የሁላችንም ፕሬዘንስ ይፈልጋሉ የእናቶችን ብቻም አይደለም የአባቶችንም ፕሬዘንስ ይፈልጋሉ ማንኛውም ልጅ አባቱን እንደሚወድ እነኚህም ልጆች አባታቸውን ይወዳሉ እንኳን አባታቸውን የራሳቸውን ይቅርና 1 ቀን 2 ቀን ያዩትን ሰው እንኳን በፈገግታ በደስታ ከለመዱት በኋላ እንዴት እንደሚያዩት አስቡት
ስለዚህ አባት ደግሞ ልክ ከዛ በላይ ነው። እናትማ እንዴት ስለ እናትማ እንዲህ አይነት ልጅ የምታሳድግ እናትማ እንዴት ይነገርላታል? ምንም አልተነገረላትም፣ አልተጻፈላትም። ለማንኛውም በርቱ። እንደዚህ ከማሳደግ ባሻገር ነው አሁን እነ ሰብለ እነ አልማዝ ሌሎቻችሁም አሁን እዚህ ውስጥ ያላችሁ በጣም እገረማለሁ። ኦርጋናይዝድ ሆናችሁ ተረጋግታችሁ እንደዚህ አይነት ልጆች ከማሳደግ ባሻገር የተገኘውን ፕላትፎርም ተጠቅማችሁ ልምዳችሁን እውቀታችሁን ለማካፈል ስትጥሩ ምናምን በጣም ገራሚ ነው በራሱ። በእውነት ኦርጋናይዝድ ሆናችሁ ልምዳችሁን እውቀታችሁን ተመክሯችሁን ለማካፈል ሌላውን አዌር ለማድረግ የምታደርጉት ጥረት የሚያኮራ ተግባር ነው። በርቱ፣ በፍጹም አታቋርጡ ይሄንን። ከዚህ ባሻገር ግን በዚህ መስመር ላይ አሁን ያላችሁ እናቶች፣ አባቶች፣ ሁላችሁም ወንድምና እህቶች በርቱ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ለልጆቻችሁ ፍጹም ፈውስን፣ ድህነትን፣ ጤናን ከምትጠብቁት በላይ እግዚአብሔር ይስጥላችሁ። እናንተንም እግዚአብሔር ይጠብቃችሁ። በርቱ ነው የምለው እኔ። ከዚህ በላይ ብል ደስ ይለኛል፣ ግን ወርቃማ ጊዜያችሁን ለምን አባክናለሁ? በጣም አመሰግናለሁ። በርቱልኝ። እሺ፣ ወዳችኋለሁ፣ አከብራችኋለሁ። እኛም እንወዳለን ሳሚዬ። ቴንክ ዩ ሶ ማች ዋት ብለሲንግ ዩ ፎር አስ ማለት ነው። ላይክ እንዲህ ባለቀ ሰዓት ላይ መተህ ደግሞ ብርክርክ ካረከን ቴንክ ዩ ሶ ማች ኢዝ ናት ኢዚ፣ ግን በቃ በእውነት የእግዚአብሔር ቸርነትና ምሕረት ለእኛ በስቶልን ነው እና እግዚአብሔር አሁንም እንዳልከው ሁላችንንም ልጆቻችንን እግዚአብሔር በቃ ካሉበት ነገር ይፈውሳቸው፣ ያውጣቸው፣ ጸጋ ብዛላቸው። በእውነት በቃ መኖር እንደሚገባቸው እግዚአብሔር ለልጆቻችን መኖር እንደሚገባቸው እሱ ያውቃል፣ እንዴት መኖር እንዳለባቸው እኛ እንዴት መኖር እንዳለብን እና የሚገባቸውን እግዚአብሔር ያድርግላቸው። ለአንተም በእውነት ልጅ በረከት ነው። እግዚአብሔር አምላክ የተመሰገነ ይሁን። ያንን ዘመን ማለፋችሁ መተህ እዚህ ጋር ደግሞ በአጭሩም ቢሆን ቴስቲሞኒ ስለነገርከን ቴንክ ዩ ሶ ማች ሳሚዬ። አም ግሬትፉል ቴንክ ዩ። ሁላችሁም እዚህ ላይ መታችሁ ቴስቲሞኒ ያካፈላችሁ መታችሁ ከኛ ጋር አብራችሁ ቆይታ ያረጋችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ። ኮንትሪቢዩት ያረጋችሁ ታፕታፕ ስታረጉ የነበረው ከታች ካፒ ሊንክ ስታረጉ የነበረው በጊፍት ስትባረኩ የነበረው ሁላችሁም በእውነት እግዚአብሔር አምላክ ይስጣችሁ፣ በወጣ ይተካላችሁ። ደውል እየተደወለ ነው ከታች። ስለዚህ እስኪ ማሳረጊያ እያሉ እንዲያሰናብቱን እንጠይቃለን። እንግዲህ ዛሬ በጊዜ ነው የተጠናቀቀው። ዋት ሰክሰስፉል ዴይ ማለት ነው። ዛሬ አሪፍ ቀን ነው በጣም እግዚአብሔር ይመስገን። ቴንክ ዩ አንዬ ወይ ኮኮ፣ እስቲ ከሁለት አንዳችሁ ጀምሩና ኮኮዬ ሂጅበት። የራት ገባበዙ እንዴ? እኔ እንደሆነ አልወጣም እስክትጨርሱ ድረስ። ዋ እኮ ልክ ወጣ ስትይ እኮ ሊቀዱ ነው ማለት ነው። ዛሬ አበልጥጥጥ ብዬልሽ ነው የመጣሁት። አንዬ ጋብዜ ሄደች። ሀኒዬ ቴንክ ዩ ሶ ማች 300 አድርጎ እያለች ነው ሀናንዬ። ከፋ በጣም አሪፍ ነበር ሰብዬ። ወዘ ወንደርፉል ናይት ንንዬ ጎሄድ እኔ ቆንጆ ጠፍታ ነበር 300 እንሙላ ብዬ ነው። አልሞላም እንዴ? ሌላ ሀኒ አግኝተናል። ሀኒ ሀረሪ ባትኖር እኔ እናት አይ ሚስ ሄር ሶ ማች በእውነት አይ ነው በጣም 300 ሞላን እኮ የኔ ቆንጆ ሞልተናል እኮ። አሁን ነው የሞላው፣ ገና አሁን ነው የሞላው። አሁን የሞላው ሲጠፈጥፍ ነበር። ከዚህ በኋላ እኮ የሚያስፈልግ አይመስለኝም። አሁን በቃ this good ይመስገን። ተባረኩ። ቴንክ ዩ ሶ ማች ሰብልዬ as usual በጣም አሪፍ ወሳኝ የሆነ ነገር ጥሩ ናይት ነበር የነበረን። ሁላችሁም ኮንትሪቢዩት ያደረጋችሁ ሁሉ was really good። እኔ ቀደም ራሱ ሃናሊ ስለነበሩ እኮ question አስደረገችኝ እያልኩ ነበር። ሁሉ ጊዜም ሌላውም ሰው መጥቶ ኮንትሪቢዩት የሚያደርገው ነገር አንድ ኢንፑት ነው። እኔ የአለርጂ እንትን 10 ላይ ሲሆን ሊሚት እንደሆነ እንደየ ላቦቹ ሪዲንጉ እንደሚለያይ ያውቃለሁ። ግን አሁን የኤጉ ማቀው እኔ 10 እና ልክ 10 ሲያልፍ
እንደ ሴንሲቲቪቲ እንደሚቆጠር ነበር ማለት ነው። እና ኩዌስችን አስደረገችኝ እኮ አሁን ወደኋላ ተመልሼ ቴስቱን አይቼ ሌላ ሪሰርች ልታስደርገኝ ነው እያልኩ ነበር። እና የኤቭሪባዲ ኮንትሪቢሽን ዝ በጣም ቫሉዌብል የሆነ አንድ ነገር የምንማርበት ነው። እና አሪፍ ምሽት ነበረን። እዚህ ጋር የተባለውን ሁሉ ይዘን ስለማንዘልቀው ሁልጊዜም ዩቲዩቡ ላይ እየሄደን እንደ ሪፈረንስ መጠቀም አሪፍ ነገር ነው። we don't have to like ስልክሽን ወር ታብሌት ይዘን ቁጭ ማለት አይገባንም። ስራችንን እየሰራ ማዳመጥ እንችላለን ሁልጊዜ መለስ እያለን። እና ዩቲዩቡን ሰብስክራይብ ያላደረጋችሁ ወዳጆች ሰብስክራይብ አድርጉ እና ተጠቃሚ ሁኑ። ለራሳችሁ ውለታ ዋሉ ነው የምትለው ሀኒ ሀረሪ። ለራሳችን ውለታ እንዋል እንደሱ እያደረግን። it was a wonderful night as usual ሰብልዬ። ማክሰኞ ደግሞ በሌላ ርዕስ እስክንገናኝ እንግዲህ መልካም ዊኬንድ ለሁላችሁም በእኔ በኩል። ቴንክ ዩ ኮኮዬ፣ ተባረኪልኝ እኔ እናት። yes is a good day። አኒ የምትዩ በይንና ቶሎ እኔ ስለሆንኩ ደውሎን የደወልኩት አጣደፍሽኝ በጣም እድልን ሳገኝ ነው የኔ ቆንጆ። እውነት ነው ገብቶኛል። ሁሌም እንደምንለው ነው በቃ በጣም እንወዳችኋለን። በፍቅር ነው የምንለያችሁ። ስንለያችሁ በእንባ ሳይሆን በደስታ ነው። የነበረን ቆይታ በጣም ደስ የሚል ውጤታማ፣ ብዙዎች እንዲመራምሩ ያደረገ ኢቭን ከኛ ፋሚሊ ወጥቶ ሌሎች በዚህ ዘርፍ ውስጥ የሌሉ ሰዎች በዚህ ጉዳይ ላይ እንዲያስቡ ገብተው እንዲያዳምጡ የሚያደርግ ቤት ነው እና ይሄንን ማድረግ የምንችለው ሁላችንም ጆሮአችንና እጃችን ሲሰራ ነው። እዚህ ስንመጣ የምንጠይቀው አንድ ነገር ሁለት ነገር አክቹሊ አይደለ፣ ጆሮአችን እንዲሰማና ሌሎች ቅድም ጫልቱዬ ብላለች፣ ሌላም እናት ብላለች፣ እንቅልፍ ማለት ሰላም ነው። የሰው ልጅ ሰላም ከሌለው ምንም አይነት ነገር ፐርፎርም ማድረግ አይችልም። ስለዚህ ሰላም ሌሎች እናቶች እንዲያገኙ እንደ ሸረሪት ግድግዳ ላይ የሚዋጥጡ ልጆቻቸው በቃ የሆነ አይነት ነገር ተሰጥቷቸው ካልም ሆነው ሲተኙ ለእናት ልጅ ደህና እናት ጤና ነው የሚባለው አይደለ? ኢትዮጵያ ብዙ ጊዜ ሲዘወተር እንሰማለን። የልጅ ደህንነት የእናት ጤንነት ወይም የእናት ሰላም የልጅ ሰላም ነው፣ የተቆራኘንን እና እዚህ ቤት ስትመጡ በጣም ደስ ይለናል። በተለይ በዚህ በኦቲዝም ጀርኒ ውስጥ ያለን እናቶች አንዳችን ሌላውን የምንረዳበትን መንገድ ሌላ ማንም ሊረዳን አይችልም። ስለዚህ እዚህ ጋር መታችሁ ስሜታችሁን በደስታም ይሁን በእንባ ስትገልጹ አብረናችሁ ነው የምናለቅሰው። የእውነት ስሜታችሁን በቀላሉ እንረዳችኋለን። ለዛም ነው ኑ ሌሎች እናቶች ይወቁ፣ ጋብዙ፣ የሰማ ላልሰማ ያሰማ ስንል በምክንያት ነውና አሁንም ምጡልን። በር ላይ የምትቆሙ ባካችሁ አትቆሙ። ብርድ እንዲመታችሁ አንፈልግም። ልብስ አልያዝንም፣ ተጨማሪ ልብስ የያዝነው ፍቅር ብቻ ነው። ፍቅሩን ደረብ ማድረግ ከፈለጋችሁ ገብታችሁ አዳምጡ፣ ሰፊ ቦታ አለን። በተረፈ የሰማነውን በልቦናችን አሳድሮ ለእኛም ሆነ ለልጆቻችን በተለይ አዳዲስ እናቶች እየመጡ ከዚህ ጥቅም እንዲያገኙ እናሰማ። የሰማነው ደግሞ በተግባር ላይ ለማዋል ጥረት እናድርግ። ፈጣሪ ሁሌም ከሚሰራ ሰው ጋር ነው የሚሰራው አይደል? እጃችንን አጣጥፈን ቁጭ ብንል ታምር መጠበቅ ነው የሚሆነው። ስለዚህ እንስራ በልጆቻችን ላይ። ይህንን ጉዞ እናሳጥረው ማለት አንድ ጉዞ እኮ ረዥምም ቢሆን አስደሳች ሊሆን ይችላል አይደለም? ስለዚህ ፔኑ እንዳይሰማን እስካሁን ያሳለፍነው ፔን ታሪክ እንዲሆንና ከልጆቻችን ጋር አሁን ባለው ጀርኒያቸው አሁን ባላቸው ማንነት ላይ ሌላ አዳዲስ ማንነት የተሻለ ነገር እየጨመርንላቸው እንሄድ። በደስታ እንጓዘው። መቀየር በምንችለው ነገር ላይ እንስራ ማለት እወዳለሁ። በተረፈ ጥያቄ ያላችሁ ሁሌም ዩር ዌልካም። ሰብሊ እንደምትለው ሁላችንም እናንተን ለመርዳት ዝግጁ ነን። በቃ በተረፈ አሁን ሳሚ እንዳለው ነው፣ እንወዳችኋለን። ማይ ቢዩቲፉል ሲስተርስ ብራዘርስ። 5 ሰከንድ ላውራ፣ 5 ሰከንድ። አም ሶ ሶሪ ሰብልዬ፣ ይሄንን ነገር የምታረገውን ላይክ 200% ከኋላዋ ነኝ እኔ። ከሰዓት የከፈትኩት ከሰብልዬ ተደብቄ አይደለም። እንደዚህ አይነት እናቶችን
ወደ ሰብልዬ የማቀርብበት ነው የምንወያይበትም ተወያይተን ግን እንደዚህ በጣም እሷን ማግኘት ሰዓቷ ትክክል ስላልሆነ ለነሱ እኔን ተከትለው ግን እዚህ እየመጡ እንደሆነና ሰው እንዲያውቀው ስለፈለኩ ነው። ሰብልዬ እኔ ከሰብሊ ጋር አንድ ላይ ነኝ። ከሰብሊ ጋር ውጭ አይደለሁም። ሰብልዬ ጋር የማመጣቸው ልጆች ሁላ እንደሚሆንላቸው ስለማምን ነው። እንድታውቁ ፈልጋለሁ። እኔ የከፈትኩት በሰብሊ ሰዓት የማይመቻቸውን ይኸው 2 እናቶች ዛሬ መጥተዋል እሷ ጋር እንደዚህ እንዲሆንልኝ ፈልጌ ነው። ሰብልዬ በጣም ነው የምወድሽ። ኮኩዬ፣ አንዬ I love you guys so much. Thank you so much. ልክ 5 ሰከንድ አናቷ ላይ ነው ያቆመችው። ታይሚንግ ይልሻል። ይሄ ነው ኒኒዬ we love you so much አስደውልሽ እና thank you በጣም እሺ። ኦፍ ኮርስ እዚህ ጋር ያለ ነው እኮ ሁሉም ቤተሰቡ ሲሄድ በተለይ ተወሰነ የሚያውቁትን ሰው ሲከተሉ የሆነ እምነት ስላላቸው ነው። ቅድምም ብያለሁ ለዛች ላለቀሰችው እህታችን አይደለ አንቺን ኒኒዬን ተከትሎ የሚመጣ ሰው እዚህ ጋር ነው የሚመጣው። ሶ ኒኒ በየትኛውም ሰዓት ብትሰራ የሆነ ነገር ሲሆን ሪፈር የምታደርገው ሰብሊ ጋር ወይ አልሚ ጋር ነው። አላማችን እነዚህ እናቶች ይረዱ ነው። በቃ ሌላ ነገር አይደለም። የሆነ ነገር አርጉም አይደለም። ስለዚህ ታፕ ታፕ አርጉ፣ ኮፒ ሊንክ አርጉ ስንል የትኛውም ቤት ሂዱ መርጣችሁ ስሙ። ግን ደግሞ አብረንን የምንሰራው ሁላችንም በፍቅር እዚህ ጋር አንዳችን ለሌላችን በቃ የፍቅር ዕዳ ብቻ ነው ያለብን። የሰብሊ ልጅ የኔ ልጅ፣ የኒኒዬ ልጆች የኔ ልጆች ብለን ነው ያለ ነው። ስለዚህ ግዴታ በደንብ መዋሃድ የለብንም። አላማችን የሁላችንም አንድ ነው። ከዚህ አላማ ያፈነገጠ ሰው ካለ ስለሱ አላውቅም። እኔ ግን የእውነት ኢቨን ታይም ቀያይረን በየትኛውም የዓለም ጥግ ለሚኖሩ የኛን ቋንቋ ለሚናገሩ የኢትዮጵያን ቋንቋ በሙሉ የሚናገሩ እዚህ ጋር ደስ የሚል ትርጉሙላ አለ እኮ በነፃ እኛ ቤት። ስለዚህ መምጣት ይችላሉ። ጀስት ሪፈር አድርጉ እና ኒኒዬ እኔ እንዲያውም ስላንቺ ልናገር ስል እንትን ያልሽው እና ቴንክ ዩ ሶ ማች። በጣም ሆደ ቡቡ ደስ የምትይ እናት ነሽ። አንቺንም ስላገኘን በጣም ነው ደስ የሚለን። ቴንክ ዩ ሁላችሁ የእውነት ኮኮዬም በቃ ስም ከጠቀስን እንግዲህ እዚህ ጋር 108 ሰው ይታየኛል። ልጠቅስ ነው ላድር ነው። ስለዚህ በሁላችንም ስም በሰብሊም ስም ሰብልዬን ራሱ መልሼ ማመስገን ፈልጋለሁ። ቴንክ ዩ ሶ ማች ፎር ዩር ሃርድ ወርክ እና ኮሚትድ ሆነሽ ስለምትሰሪ and I'm glad that I'm working with you የእውነት አንድንም እናት ቢሆን አንዲት ኢንፎርሜሽን ቅድሚያቺ እናት እንዳለችው በቃ የሆነ እዛ ጋር ስንሄድ ፋንክሽናል ዳክተር ብለን የምንሄዳቸው ሰዎች እኮ ለአንዲት እውቀት ማለት ነው ያውም ፉሊ ለማይሰጡን እኮ ይሄ እንደማር ቆራርጠው ለሚሰጡት እኮ ማአት ብር እኮ ነው የሚያስከፍሉን አይደል? እዚህ ጋር ግን ስትመጡ ፉል ኢንፎርሜሽን ባለን ኢንፎርሜሽን ላይ ተመስርተን ለኛ የጠቀመንን ነው የምናስረዳችሁ ኦር የምንሰጣችሁና you're always welcome። በጣም ነው የምንወዳችሁ። ስለምንወዳችሁ ልጆቻችሁንም ስለምንወድ ነው እዚህ ጋር ይሄን የምናደርገውና ሁላችሁም ለዚህ ኮንትሪቢዩት ለምታደርጉ በጣም የሚያነጽ በቃ ካይንድ እና ቢዩቲፉል ወርድ ከስር ለምትጽፉ ሁሌ ሰፖርት ለምታደርጉ ሁሌ ፖዚቲቭ ኤነርጂ ለምትሰጡን ወንድሞቻችን እህቶቻችን ኢቭን በዚህ ጃርኒ ውስጥ የሌላችሁ ሁሉ በጣም እንወዳችኋለን። በጣም እናከብራችኋለን። ሁሌም ኑ ደግፉ፣ ስሙ። ከዛ እናንተ እዚህ ውስጥ ባትኖሩ እንኳን ላሉ ሰዎች ወርድ ስፕሪድ ማድረግ ትችላላችሁና you're always welcome። በጣም ወዳችኋለሁ። ቴንክ ዩ ሰብልዬ። ጨርሻለሁ። ተባረክ የኔ እናት። በቃ ፓርላማ እኮ ነው ይሄ እኮ ፓርላማ ነው እናንተ፣ ስርዓት ያለው ማለት ነው። ዲንግ ዳንግ እያደረገ ደንበኛ ፓርላማ አይላበት። በቃ እግዚአብሔር አምላክ ይባርካችሁ በእውነት። ይሄ ከእናንተ ሳይሆን ከላይ ተዘርግፎላችሁ ነው፣ ከላይ ከሰማይ አምላክ ከእግዚአብሔር ማለት ነው። እውነት ጸጋ ይብዛላችሁ። ሁላችሁንም እንወዳችኋለን። ከታችም ከላይም ያላችሁ ኢትዮጵያ ትቅደም 23 አዲስ ነኝ ብለሽ ስትጽፊ ነበረ። ዌልካም የኔ እናት። ፎሎ ዲስ ፔጅ ኦኬ፣ ፎሎ ኤቭሪዋን እና በቲውስዴይ እንመጣለን። ኦኬ፣ ነገ አልሚ ትከፍታለች ብዬ አስባለሁ። ሶ አልሚ የምትባላለች አልሚ ብለሽ ሰርች ብታረጊ ወር ደግሞ ዋን ኦፍ ዲስ ፎሎ ብታረጊያቸው ከዚህ ውስጥ እዛ የሚሄዱ ሰዎች ሊኖሩ ስለሚችሉ እነሱን ፎሎ አድርገሽ ትገቢያለሽ ማለት ነው ነገ። ከዛ ማክሰኞ ደግሞ እኔ እከፍታለሁ ማክሰኞ 9 ፒኤም። ግን ከኢትዮጵያ ከሆነ የምትዩ ደግሞ በሳምንት አንድ ጊዜ በወር አንድ ጊዜ we are trying to do that ለኢትዮጵያ ላሉ እናቶች እና
በዛም ሪቻውት ልናደርግሽ እንችላለን። መንቃት ማቺ ከሆነ የእናንተ እንቅልፍ ሰዓት ስለሆነ ማለት ነው። በተረፈ ግን ማታ 9 ፒኤም ስንከፍት ከሰኞ ሊትራሊ ከሰኞ እስከ አርብ ፕሮግራም አለ ማለት ነው። ኦኬ 3 ቀን አልሚ ጋር አለ። እኔን ደግሞ ማክሰኞና ሐሙስ ታገኘኛለሽ ማለት ነው። የኔ ቆንጆ ስለመጣሽ ደስ ብሎኛል። አንገብጋቢ ጥያቄ ካለሽ ደግሞ ምትረጁ ልጅ ካለሽ ኦቲስቲክ ልጅ ካለሽ ምናምን ዲኤም አድርግኝ እሺ፣ በውስጥ መስመር ማለት ነው። ጥያቄሽ እንመልሳለን። እግዚአብሔር ረዳናል። ሁላችንም ተባረኩ። መልካም ዊኬንድ በእኔ በኩል እና ወዳችኋለሁ። ሁላችሁም ተባረኩ። ጆርጅ በጣም ሰፖርት ስለምታደርገን እንወዳለን ወንድማችን። ተባረክ የኔ ጌታ። ሁላችሁም ተባረኩ። ሰላም ደሩ። ደህና ደሪ ሰብልዬ፣ ደህና ደሪ ሁላችሁም፣ ታችም ላይም ያላችሁ። ኒኒዬ አይ ላቭ ዩ ሶ ማች የኔ ፍቅር። ቴንክ ዩ። እኔ መቤት ነቃል ወይ አይ ኒኒዬን ቻው እያልኳት ነው። እና የኒኒዬን ሰዓት አላውቀውም እና ገብቼ ስትለኝ አሁን ቀን ላይ እኔ ራሱ እንድገባ ልታደርገኝ ነው። እና አሁን ገና ቪዚት እመጣለሁ፣ ይዤ እመጣለሁ። ማየ የማይቀር ነው። መጨረሻ እኮ እዚህ ነው። አይ አንቺን ደግሞ በቤትሽ እስቲ ምን እንደምትመስይ እናያለና we have to support you anyways። በዛ ደግሞ መጥተን ጋብዛችኋለሁ። እንደ እንግዳ በክብር ነው የምጋብዛችሁ የኔ ፍቅር። anytime የኔ ቆንጆ። thank you so much, we love you too. I love you guys በጣም ክትፎና ቆጮ አዘጋጅልን ስንመጣ ማለት ነው። እሺ እና ማኪያቶ ካለ በቃ we are good to go። እዛ ቁጭ ብለን ነው የምንውለው ማለት ነው። በቃ እሱማ አንደኛ ነው። ሊሊ በርቺ የኔ እናት። አንቺ ያንቺን ፓርቲ ያረግሽ ነው። እሺ you don't have to explain it። ቅድም ኤክስፕሌን ስታረጊ ከላይ ጽፌልሽ ነበር አለ I think አላየሽም፣ ሪስፖንድ አላረግሽኝም። you're doing your part እኮ ትልቅ ነገር ነው እያረግሽ ያለሽ ወይኔ እናት። I'm so proud of you. Yeah ተባረኩ። nice everybody. love you. thank you ኮኮዬ። ሁላችሁም ደህና ደሩ። thank you bye